ይቻላል መንፈስ ተነስተን ባንድነት ተነስተን ባንድነት ያገር ወዳድነት የተሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል ህብረ ብሔራዊ ኢትዮጵያዊ ጥምረት ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን ባንድነት ተነስተን ባንድነት ያገር ወዳድነት የተሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ተነስተን ባንድነት ተነስተን ባንድነት ያገር ወዳድነት የተሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል Here you go. መጡ ሚዲያው ድሮን ሰቡ ረቡ እያልን መጣን። ዛሬ ደግሞ ነጭ በነጭ ሆናል። ኪዳነ ምሕረት ነች ዛሬ። እስኪ እንኳን አደረሰ በሉ እስኪ ሁላችሁም ዲቢዬ እንኳን ለኪዳነ ምሕረት በዓል አደረሰ በሉ። ዛሬ ቀኑ 16 ነው። ዛሬ ኪዳነ ምሕረት ነች። እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልኝ። ይሄ ወንበር አረጀ በቃ አረጀ በቃ። ስንት ዓመቱ ነው? 5 ዓመቱ አረጀው። እስቲ ወንበር ስፖንሰር የሚያደርግ ዘንድሮ ወንበር ስፖንሰር የሚያደርግ ኮምፒውተር ስፖንሰር የሚያደርግ ያለ ነው። ወንበር ስፖንሰር አረጀ በቃ። አሽከረከር ራሱ ሃይድሮሊኩም ቢያደርግ ወደ ላይ ሞጫ ተሽከረከርኩባት አንድ 360 ዲግሪ 360 ዲግሪ። እንኳን ደስ አለ። በባሌሚውን በቦሌ ድንበራችን ቀይ ባህር ይመለሳል። ሻዕቢያና ቅጥረኛ ተላላኪ ቅግን ያዝብልኝ ንገርልኝ። እሺ እንዴት አደራችሁ? እንዴት ዋላችሁ? ሰላማችሁ ብዝት ይበልኝ። መልካም ዕለተ ሰንበት ይሁንላችሁ። በኢትዮጵያ አቆጣጠር 11 ሰዓት አካባቢ እየመሸ ነው ያለው። በእኛ ደግሞ ጠዋት ወደ 2 ሰዓት እየነክቶ ነው ያለው። እንግዲህ ጸሎታችን አድርሰን ተፈጣሪያችን ቀናችን የተባረከ ያርግልን ብለን ወደ ሚዲያችን መጥተን ቸር ወሬ ያሰማን ነው የምንለው። ትንሽ አዲስ አበባ አካባቢ ላይ የመሬት መንቀጥቀጥ ነገር ይሰማ እንደነበረ ትላንትና አንዳንድ መረጃዎች ሰምቻለሁኝ። ወይ ለከፋ የሚያደርስ ነገር የለም፣ የተለመደ ነው። ምንም ይሄን ያክል ነው። አክቲቪስቶች ወጥተው ፖለቲካ እንዳያጫጩት ብለን ነው እንጂ የሚጠበቅ ነው የትም ሀገር አለ። ስለዚህ ምናልባት ድህረ መሬት መንቀጥቀጥ ምናምን ብለው ካወሩላችሁ እንዳሰሟችሁላችሁ እንደዚህ አይነት ትንሽ ነገር ካገኙ ለቲዩተሮች ጥሩ መነገጃ ነች። ጥሩ መሸቃያ ስለሆነች ያው በዚህ ጉዳይ የሚያራግቡላችሁ ካሉ ያው ነበረ በሏቸው ነበረ እና ምን ይደረግ ብሏቸው ይሄ ነው ያለው። ሌላ ሁለት ሰዎች ይወጣችሁ ለመሆኑ እንደው የና ሀብታሙ ለዛ መዋረድ እስር ቤት ፖሊስ ኪመጣ ድረስ መደባደብ እንዴት ይሄን ዳይት ይሳት እንዴ? የመጀመሪያ ሳይደባደብ እኮ ነው ሪፖርት ያደርጉላችሁ። ገና ዜናው ሚዲያ ላይ ሳያወሩት ነው። ከ3 ቀን ከ4 ቀን በፊት 360 ላይ ችግር ደርሷል። ችግሩ እንግዲህ የተባሰ መጥቷል። ፖሊስ ሁሉ ሊገባበት ይችላል። ነገሩ ተካሯል ብለን እኛ የሰራ ነው። ከኛ በኋላ እኮ ነው አሁን የሚጮህ ያለው ሚዲያ እና ሰርቼበታለሁ። አንዳንድ ሰዎች ኮሜንቶቻቸውን ስላየሁት ነው ትላንት የተለቀቀውን ያያችሁት። ገና አሁን ይህን ጉዳይ ደግሞ ወደ ኤኤምኤስ ደግሞ ታዩታላችሁ። ኤኤምኤስ ብቻ አለ ወደ ኢንክሮ ሚዲያም ደግሞ ይመጣል። አሁን ሰሞኑን ደግሞ ጠብቆ ሄደ ነው። አሁን ሁሉንም ከሚዲያ ላይ ከአየር ላይ ነው የምናስወጣቸው። ይሄ አንዱ የትግራችን ስልት ነው።
ቋንቋቸው የቁራ ቋንቋ ሆኖ የውጉት ቋንቋውን ይበተናሉ ብለን ስንል ይህንን ስለምንሰራ እኮ ነው። በትንትናችሁ ነው የሚጠፋው። ትናንት እንኳን አላያችሁ የጥምረት ምናምን ብለው ሰብስበው ልደቱ በሙሉ ቀረዋል። በጣም አሉ ጀዊ እንኳን ካቁም አልገኝም አለች። እምቢ አለ ጀዊ አልገኝም አለ እና በቃ ዝም ብሎ ሰብስበው ምናምን ነገር ይሄ አሁን ይሄ መንግስት ቢወርድ ስልጣኑ ማን ይረከብ ይላሉ። ለምን ይወርዳል? ትንሽን ግራ የሚገባኝ እኔ ፖለቲከኛ ሀቡ የምትባሉት ምኞታችሁ ነው። ለምን ይወርዳል? ማንም ያወርደው ማንም ያስወርደው ነው። እንደው ዝም ብላችሁ በቃ ቁጭ ብላችሁ እንቀረድ ሙያ የላችሁ እንዴ እናንተ? እስኪ ቤተክርስቲያን ሂዱ፣ መስጊድ ሂዱ፣ ጸሎት አድርጉ። ይሄ መንግስት ቢወርዳው ስልጣን ማን ይረከባል? ኧረ ቋንቱ ትረከባሉ፣ ወንቱ ትረከባሉ። እሺ ቡትዬ ኮክ ካወረዳችሁ እኔ አደንቃችኋለሁ። ኮክ መኝታ ቤት ሼልፍ ላይ ተደረደረ ቃል ያወረድክ ሰውዬ ይሄ 130 ሚሊዮን ህዝብ የሚጠብቀው መሪ ማን ነው የሚወርዱ? ያ መሀል ትንሽ አታስቡ? የማሰቢያ ጭንቅላታችሁ ተናጋ እና አንዳንድ ጊዜ ስትናገሩ ትንሽ የሚመጥ ነገር ብታወሩ ደስ ይለኛል። እኔ አሁን ለማንኛውም ግን መብታችሁ ነው፣ አይከለከልም። ማይፈለጋችሁ ማለት ስለምትችሉ ማለት ነው። እሱን ፈቀደላችኋል። ያ ቋንቋችሁ እንደ ቁራ ሲበታተን ነገ አደግሙት ነው። ስለዚህ ለጊዜው መብጫረክ ትችላላችሁ፣ አያገባኝም እኔ እና በሱ ጉዳይ ላይ ሰው ይተጉያል። ያው የነበረው እንደምታውቁት እንደነገርኳችሁ ነው። ደስ የሚላችሁ ነገር በሙሉ 360 ሲከተሉ እውነት መስሏቸው ፖሊሶች በእናንተ አፍ ነው አብይን የምትናገሩት ነው የተባባሉት። እውነት እናንተ ናችሁ አብይንም ለመተካት እናንተ ናችሁ። በዚህ ጭንቅላታችሁ ነበረ በወር መዋጮ እያወጣን ገንዘብ እያወጣን ያቆምናችሁ። እውነት እናንተ ናችሁ። በዚህ ሞራል ነው አብይን የምትናገሩት ብለው እራሳቸው ተቃዋሚዎች ናቸው እዛ አይታችሁ ከሆነ ንግግሩ ላይ እውነት እናንተ ናችሁ አብይን በዚህ አፋችሁ ስትሞግቱ የነበራችሁ እናንተን ነበር ስንከታተሉ የነበረው እያሉ እኮ ነው። ድብድቡ እኮ እዛ ውስጥ የነበረው ድርድር እኮ ሀብታሙ ካሜራ ሰርቆ ሊወጣ ሲል የነበረው ንግግር ላይ እኮ ሙሉ በሙሉ ብታዳምጡ በጣም ከባድ ንግግር ነው። ከባድ ንግግር ነው። የእንኩቶ ስብስቦች ናቸው። እንደውም ትንሽ ጫፉን ላሰማችሁ እናንተ እንዴት እንደነበረ እሱ ካሜራውን ሰርቆ ሊወጣ ሲል እዛ ጋር እንደገና ሰዎች እንዴት መጥተው የነበረው ዝግብ ትንሽ ስለነገርኳችሁ ነው እና ኮመንቶቻችሁን ስላየሁ ነው እንጂ መመለስ አልፈልግም በዚህ ጉዳይ ማለት። አሁን የሚቀጥለው የነን ኩሮን ደግሞ የነመሳይን ማየት ነው። ደግሞ እነሱም ጀምረዋል። አሁን ትንሽ ዳርዳር እያሉ ነው ያሉት። ገለታው ትላንትና የማይሆን ሙከራ ነው የምንሞክረው። በቃ የመንግስት አይወርድም ማለት ወጥቶ ገለታው ራሱ እነ ኢሜሶች በቃ ያው ግዛው ወጥቷል፣ አባረውታል። እሱ ሌሎቹ ያው ራሳቸው ኤርትራን አትንካብን ብለው አባረሩት። ፋሲል ይላል በዛ ምክንያት ተባልተዋል ያሉት። እንግዲህ አሁን ግዛውም የለም ከዛ ተባረዋል። ከኢሜስ እንዲሁ ተበታትኖ የእነሱን ሚስጥር እናውጠዋለን። ገና ዲያስፖራ ላይ ያለ ፖለቲከኛ በሙሉ እርስ በርስ ቋንቋው እንደ ቆራ ተበታትኖ ይወጣል። ይሄ ምንም እኮ የሚያናግር ነገር እኛ ትልቁ የሚያሳስበን ነገር ስላለን ወደዛ ነው። ለነዚህ ጊዜ አልፈጅም ብዬ ነው እንጂ ይሁን አፋውቶ እኮ ነው። በዚህ ሞራላችሁ ነበር አብይን እንጥላለን የምትሉት ያሉ ሲነጋገሩ አዳምጡ። እዚህ ጋር አሁን አንተ አብይን ትወቅሳለህ። ከዳ በእግዚአብሔር አንተ አሁን አፍ አለ ሞራል አለ። በምን ሞራል መለከት? እንግዲህ የሚለው ምንድነው? ሰምታችሁ ከሆነ አንተ አሁን በምን ሞራል ነው አብይን የምትናገረው? እናንተ ነበራችሁ አብይን ስታስጠሉ የነበራችሁ። በዚህ ሞራላችሁ ነበር አብይን ስትናገሩ የነበራችሁ። አንተ አሁን አብይን ሞራል የምናገር ሞራል አለ? ፊት ለፊት ወጥቶ ነው የሚናገር። ያው እሱ ካሜራውን ይዟል በቦርሳ ይዘው ትወጣለህ አትወጣም? አበራ ጆሮ እዛ ካሜራ ይቀዳል። አርቲስት ሁልጊዜ ፖለቲካ ውስጥ ከገባ ፖለቲካ ይበላሻል። ይሄን አውቀህ ገባበት። ማንኛውንም ፖለቲካ የሚሆን የትጥቅ ትግል አርቲስት ካስገባ ተበላሽቶብሃል፣ ወድቀሃል። ይሄ በታሪክ በዘመናት የነበሩ ታሪኮች ናቸው። የትኛውም የፖለቲካ እንቅስቃሴ ሰላማዊም ይሁን የጦርነትም የትግልም እንቅስቃሴ ላይ አርቲስት ፖለቲካ ውስጥ ከገባ ያ ትግል ሞቷል፣ በቃ ሞቷል። አርቲስት ከጀርባ ሆኖ ቅስቀሳ ሊያደርግ ይችላል፣ ዘፈን ሊዘፍን ይችላል። ወደፊት ፖለቲካ ኢንቮልቭ አድርገህ ካስገባው ግን ፖለቲካ ውስጥ አልቆላል። የአማራ ትግል የተባለው በሁሉ አርቲስት አለቅልቆ ሲገባ ሞቷል። ያንን የሞቱ በቃ አማራ እንደማይንቀሳቀስ ትግሉ እንደማይንቀሳቀስ አርቲስቶቹ ፋሲል እንትና ማን ነው ሸሸሸሸ ገዳይ አብይ መጣልኝ ከመሸ ፋሲል እሱ አሁን አብይ ልዩ ነው፣ አብይ ከፈጣሪ የተሰጠ ነው፣ አብይ እኮ እንደዚህ ነው ሲል የነበረ ሰውዬ
ዘፈን ካልዘፈን ሸሸሸ ገዳዬ አብይ መጣልኝ እንዳላለ ተገልብጦ አብይ መውረድ አለ። እንዲህ ነው እንደ ቂጣን የሚገለባበጡትና አበራ ጆሮ ነው ፖለቲካ ውስጥ ከታ ትግል ካወራ ሞታል ማለት ያኔ ወርቃል። ከዛ በኋላ በትርፍ ሰዓት ነው የምትኖረው። ፔሪድ። አሁን ንግግራቸው ፔንፉል ነው። አንድ ቪዲዮ አለኝ፣ እሱን ከጫንኳ አመጣላችኋል ምን እንደሚባባል። የሚገርማችሁ ነገር ነው። ወደድክም ጠላህም እስከ ዛሬ ድረስ የከፈልነውን ገንዘብ መልሱልን፣ በቃን። እኛ ወተን መንግስትን ይቅርታ ጠይቀን የሚስተካከል ነገር መንግስት አስተካክሎ እንዲቀጥል ካልሆነ በስተቀር በምንም ታምር ሰልፍ ብጠሩን አንወጣም፣ ዳውን አብይ አንልም። ጌም ኦቨር ነው ያሉት። እዚሁ ላይ ነው ያሉት። እሱን ቪዲዮ አመጣላችኋለሁ። ይሄን ግን የሚሉት እናንተ ነበራችሁ አብይን የምትናገሩት ነው የሚላችሁ። ያው ላደረ አሁን አንተ አብይን ትወቅሳለህ። ከዳ እግዚአብሔር አንተ አሁን አፋለ ሞራል አለ። በምን ሞራል መለከት በምን ሞራል እኔ ማሰርቼ ነው መባላው። አትሊስት አውርቻለሁ እና በጣም የሚገርም ነገር እኔማ ሰርቼ ነው በለዋል። እኔማ እኖርሃለሁ፣ እኔማ ሰርቼ ነው። በእኔ ገንዘብ እኮ ነው የምትኖረው። እንዳንተ ቁጭ ብዬ አውርቼ አልበላም ማለት አንተ ምን ሞራል ኖሮ ነው? በጣም ከባድ የሆነ ውርደት ነው። አንድ ቪዲዮ አለ፣ እሱን ምናልባት ከቻልኩ ማታ ከደረሰልኝ አመጣችኋለሁ። ምን በጣም የመጨረሻው ነው እንግዲህ እንደሚናገሩ ህዝቡን አጭበረበራችሁት፣ ህዝቡን አወናበዳችሁት፣ እናንተን ስንቀልባችሁት ኖር። እውነቱን ነው። የአኮርዳይት ስሜ ሁሉ ተጠቅሷል እዛ ላይ። እውነቱን ነው። የአኮርዳይት ታላቢ ዲያስፖራ ይለን ነበረ። ታላቢ ዲያስፖራዎች ይለን ነበር ኮርዳይት። እውነት ነው። አለባችሁን። እንደዚህ አይነት ጭንቅላት ነው ያላችሁ እያሉ የኔ ስም እየተጠራ ነው። እሱ ቪዲዮ ቆረጡና ላኩልኝ፣ ልኬላችኋለሁ። አድሚኖች ላኩልኝ። እውነቱን ነው። ኮርዳይት ታላቢ ዲያስፖራ ሲል አለባችሁን ነው የሚለው። አለባችሁን ያው የራሱን ስልክ ውጪ ምንም ይዘህ መውጣት አትችልም። እጅና እግርን እና ሞባይልን ብቻ ይዘህ ትወጣለህ አለው። አንድ ስልክ ይዘህ አትወጣም አለው። ፖሊስ እዚህ ላይ ነው የሚመጣው። ከዚህ በኋላ ፖሊስ ነው የሚመጣው። አንድ ነገር ይዘህ አትወጣም አለው። ስልክህን ብቻ ይዘህ ውጣ። እሱም ደግሞ ወንድ ከሆናችሁ ይላል። ግጭግጭ ህግ ነው። አሜሪካን ሀገር ያለው ኢትዮጵያ ውስጥ እንኳን አትችልም ብዛ ማድረግ። ከጉጭ ቢሮ በተመሳሳይ ቁልፍ ከፍተህ ገብተህ ሰው በሌለበት ዕቃ ሰርቀህ መውጣት ካሜራ አለው። ዛሬ እኮ እኔ ኢትዮጵያ ያለውን ቢሮ እዚህ ቁጭ ብዬ ነው በስልክ የማየው። እዚህ ያለውን ቢሮ የትም ቦታ ሄጄ ነው በስልክ የማየው። ቴክኖሎጂ ያለበት ዘመን። ደደብና ድንቁርናቸው እሱ ተደብቆ ሲገባ ሌሎቹ እዛ ሆኖ እንደሚያዩት ሁሉ አያውቅም። ይሄ ነው እንግዲህ የድድብናቸው ጥግ። ያው የሚደርሱበትን ውርደት ዛሬ ዓለም መሳቂያ ሆኖ ይኸው በዚህ ሁሉ የአሜሪካ ሚዲያ ሁሉ አወራ። የኢትዮጵያን ፖለቲሽያንስ ነን ባዮች እርስ በርስ እዚሁ አሜሪካን ሀገር ተባሉ ነው ተጨራረሱ ብሎ አለ የአሜሪካ ሚዲያ። ያው አዳምጥ። ከስልክ ውጪ ምንም ይዘህ መውጣት አትችልም። ከስልክ ውጪ ምንም ይዘህ መውጣት አትችልም። ያ ከስልክ ውጪ ምንም ይዘህ መውጣት አትችልም። ኖ ሽሜ አትጠጋው። ሽሜ ልዩ ፖሊስ ጋር ደውል። ሽመልስ ርቀትን ጠብቅ። ርቀትን ጠብቅ። ያው ልዩ እየጠራሽ ነው። እናንተን ነው ትልቅ ብለን እዚህ ሽመልስ የሚሉ ታወቃችሁታል። ዋይት ሀውስ ላይ አረንጓዴ ቢጫ ቀይ ይዘው ሁልጊዜ ሰልፍ ይወጣል። ዋይት ሀውስ ሁልጊዜ አረንጓዴ ቢጫ ቀይ ይዘው ዳውን አብይ ዳውን። እሱ ነው ሽመልስ የሚባለው። ይገባላችሁ እዛ መጣ ማለት ነው። አንዳንድ ጊዜ እንዳውም እዛ ፖስተር ፎቶግራፍ ምናምን ጄኖሳይድ ምናምን ይለጥፋልና ቁጭ ብሎ ሲጥ ፈረንጆች ሳንቲም ይዘውታል። ለማኝ ነው የሚመስላቸው። እሱ ግን እየታገልኩ ነው የሚለው። እሱን አሁን መጥቶ ያዛቸው። ሽመልስን ጀግና ብለው ሲጠሩ ሽመልስን ነው ሀብታሙ የሽመልስን ይፈራዋልም እንደሱ የሚክበው የለም። እንግዲህ ኢየሩስ ካባ ስታለብስለት ታውቃላችኋል። የብቸኛው የኢትዮጵያዊ የስነትን ተሟጋች የማሰባዊ መብት ተሟጋች ነው። እኔ ካባ ሲለብሱ ይችላል ይለዋል።
እሱ ሁሉ አቀናባራችሁ ላኩልኝ የኮማንድ ፖስቶች እና እዚህ ተመልከቱ። እንደነዚህ አይነት አስቡት እንግዲህ አዳምጡ። እኔ ቃል በቃል እኮ ነው የማስባቸው። እዚህ ጋር አዳምጡ። ይቀጥላል። እንደው ምን ዝም ልበል? ቆይ ፋኪው ርቀትን ጠብቅ። ርቀትን ጠብቅ። የፈለገውን ይሁን። ያው ልዩ እየጠራሽ ነው። ልዩ እየጠራሽ ነው። ምድር ላይ ሆነ በጣም እንዴት አይነት ነውረኞች ናቸው። እናንተን ነው ትልቅ ብለን እዚህ ይህን ያህል ዓመት በጣም ማፈሪያ ማፈሪያ በስመ አብ። አሁን አንተ አብይን ትወቅሳለህ። እናንተን ነው ሰው ብለን ገንዘባችን ስንበላ ወራይ መዋጮ አይቀረን፣ ጨረታ ስትሉ ገንዘባችን አይቀረን። ታላቢ ዲያስፖራ አድርጋችሁን እናንተን ነበረ አምነን የተከተልነው። እናንተን አምነን ነበረ ይሄን መንግስት የተጻላ ነው። እናንተን ቃል ሰምተን ነበረ ተቃዋሚ የሆነው። የበደልኩትን መንግስት ይቅር እላለሁ ብዬ ነው እግር የምደፋው አሉ። በቦሎቱ እንደዛ ተጋራው ህዝቡ እንደዛ። አሁን ልጅ እኮ ተበተነ። ለዚህ ነው ትናንትና ልደቱ የጠራው ስብሰባ ላይ ታቸው ሰው ሁሉ ጠፋ። የለም ማንም የለም። የሽለቃው ራሱ ግብዣ ተደርጎ ሰው የለም። ፈራ ሰው ሁሉ በቃ ምን ብለን ነው የምንወጣው? አሁን ማለት ተቋሞች ነገ ደውሉ ዴቭኛ እኮ እንደዚህ አይደለም የእንትን ጥላቻ ማለት ነው ድራማቲክ ካሜራ ቀራጮ ነው። የሚገርማችሁ ነገር ያው አዳምጥ እንግዲህ በቃል ነው የማሰማኝ እስኪ ሰለሽ ድረስ ያው ከጠየቃችሁኝ ሀገር ላሰማችሁ እንግዲህ በደንብ እኔ ሃይላይቱን ብቻ ሰርቼ ዜናው ሰርቼ ነበር የቆምኩት። ዲፕስ እንደዚህ ግባ ካላችሁ እንግዲህ ያው አለ ዶክመንቱ ኮጃችን ላይ ያለው አላስፈላጊ ስለሆነ ያው ልዩ እየጠራሽ ነው። ምድር ላይ ሆነ በጣም እንዴት አይነት ነውረኞች ናቸው። እናንተን ነው ትልቅ ብለን እዚህ ይህን ያህል ዓመት በጣም ማፈሪያ ይህን ያክል ዓመት አለባችሁንም ይህን ያክል ዓመት መጠመጣችሁን እናንተን ሰው ብለን ከመንግስት አጣላችሁ ማፈሪያዎች ነው የሚላችሁ። መጠመጣችሁን ስንት ዓመት ሙሉ ይለዋል። ይኸው አዳምጥ የሚለው እንኩሮ ሚዲያም እንደዚህ ነው። መሳይም እንደዚህ ነው። እንደዚህ ነው ውድረት መሳሪያ የሚደርሰው ለማየት ያውቃችሁ። ጠብቁ፣ በቅርብ ቀን ጠብቁ። ወራይ ሚስ ጠቅላላዎቻቸውን እንደዚህ ከሜዳ ወጥተው በቃ ካሜራ በግል ፎቶ እንኳን አይነሱ። ፎቶ ካሜራ እስኪጠሉ ድረስ ይዋረዳሉ። ሐቅ አለ፣ የእውነት አምላክ አለ። በየቀኑ የሚያስፈስሱት ደም ቅል እንዳይመስላችሁ። ያ ደም ይጮሃል። የህፃናት ደም ነው የሚጮኸው። ስለዚህ ቀልድ ለምሳችሁ ኢትዮጵያ ሰው አላወቃትም። ይችል ሀገር አታልቅስብህ፣ ሀገር አትዘንብህ፣ ሀገር ቋንቋ ከጉጉት ቋንቋም ሊያልፍ ይችላል። የሌሊቱ ቋንቋ ሁሉ ይሆንብሃል። እመነኝ ነው። በታሪክም አይተናል። አዳምጡ። እነሱም ብቻ በቃ ላቁምና ዝም ብላችሁ ስሙ እናንተ። ሌባ በስመ አብ። ሌባ ቅዳ። አሁን አንተ አብይን ትወቅሳለህ። ቅዳ በእግዚአብሔር አንተ አሁን አፍ አለ ሞራል አለ። በምን ሞራል መለኪያ? በምን ሞራል? እኔማ ሰርቼ ነው የምበላው። አትሊስት አውርቼ አልበላም። እንዲህ አይነት ምድር መስራት ትፈልጋለህ አንተ? እንዲህ መስራት ትፈልጋለህ? ሽመልስ የታገልከው ለዚህ ነው። የታገልከው ለመስረቀው ካሜራ። ሌባ ነው። ምንም ቀይዞ እንዳይወጣ ብለዋል ፖሊሶች። ተነጋግረናል። that's not his stuff። ህግ እኮ ያለበት ሀገር ነው። እንዴት ይህን ያህል ህግ ልትጠመ don't touch my stuff። Yeah, don't touch his stuff. You cannot. Move back. Pull it back. Don't touch my stuff. ግድ የለም እንዳንተ ተምሬ ሌባ ከመሆን ይሻለኛል። አንተን የምረዳው እኮ እንደዚህ ነው። እንዲህ ሰርቼ እኮ የምረዳው እኮ ለዚህ ነው። አንተንም የምረዳው እኮ ለዚህ ነው። No, he cannot take anything. Already we call. Don't worry. He cannot take anything. ለዚህ ነው የታገልከው አንተ። የሰው ነፃነት ለመጥፋት ነው የታገልከው። ህግ ለማፍረስ ነው የታገልከው። ካሜራ ለመስረቅ ነው። ሌባ እኔ አንተን አይደለሁ። ሂድ እኔ እንጂ 5 ሰዓት አይደለም። ሽሜን በቁሻሻነት ሀገር አምነው ደጋው ጀስት ፖሊስ ይምጣና እኔ እናንተ እንሂድ። በእውነት ህግ ያለበት ሀገር እንዴት በጣም ነውር
ነውረኛ No, he can't. he can't. He can't. He can take. He can't already. He We can call the take. police. We call. Did you call Call the yes. Already 911. speak of police. We call the 911. He can take. Okay, wait. Stay away. Stay away. Stay away. 911. Sir, Yeah. Leva. sir, could you please bring your wives down? Since we are. Sir, Don't tell him. He's Don't coming. give order. He Don't tell him. He cannot He do hire that. you. Don't He tell hire you him. because Don't of tell this. him. sir, He wants You to have be no good right. guy. could you please bring Yes, your you wives? wanna I'm be not this working guy. for you, and Oh, I'm so not under good your and command. easy. Okay. Don't worry. You're a You think citizen, you I'm a do? citizen So too. who ሽመልሽ Don't worry. Okay. Okay. Please, That's, Sahun. that's why I'm Correct. talking to you respectfully. You have I to be respect respectful. you too. እውነትን የምናገረው Don't give order for him. No, you You cannot work give for order him. too. ነገ I'm not ብታወጣው doing ግን that. ማልለው Just ነው let me ተናገር handle አንተ the ማትረዳት situation. ያከፋል Sir, could you please calm down? We can handle the situation. Okay. Please. Go ahead. Okay. Go ahead. Thank you. Thank you. አይሄዱም ይዘው አዎ ልዩ ያወራሽ ኦልሬዲ ይመጣሉ እዚህ ሊወጡ አይዘው ሊወጡ ሲሉ በቃ እዚህ የምንጠብቀው እንትን ነው አስተላልፍ ህግ ግን ታያለህ እዚህ ሀገር ህግ እንዴት እንደሆነ አየህ I'm really no. እቃ ዘርፎ ሊወጡ ሲሉ ዘርፎ እንዳይወጡ ይሄ ነው ከኪስ በስተቀር ይዛት ስሜት ነው የምንሄደው እንስቃለን አንተ ነህ ህግ ማታውቀው እንጂ ህግ ካወቅህ ይዘህ መውጣት የለብህም ሌባ ልትሰርቅ ነው የወጣኸው we told them ባዶ ኪስህን ይዘህ ውጣ በኪስህ ካሜራ ሰባብረህ ይዘህ ውጣ አልጎ የህዝብ ገንዘብ አይወጣም በኪስ ይዘህ ውጣ የህዝብ ገንዘብ የለም ነገ ጠዋት በህግ ይህ ሁሉ ካሜራ ላንተ በህግ ትረከባለህ ዛሬ ግን እዚህ ጭነህ ልትወስድ አንተ ማለት ልትወስድ ነው ሌባ አንተ በምን ጫንክ በዛ ውስጥ ምንድን ነኝ እኔ ሌባ ይዘህ አትወጣም ምንድን ነኝ ብዬሽ ሌባ ነኝ የጫንከው ነው ይኸው እዛ ጋር ለምን ይዘህ ትሄዳለህ እድሜ ልክህን እንደዚህ ለምን ይዘህ የከለከለኝ አንድ ከሌለ ፖሊስ መጥቶ ይዘህ ትወጣለህ ሰው አብረን እናያለን እሱ ፖሊስ መጥቶ ፈትሾ አንተ ፈትሾ ትወጣለህ የት ትገባለህ ይኸው ልታራግፍ ነው የምትገባው ና እዚሁ አትቆይም አንተ ልታራግፍ ሌባ ልታራግፍ ይኸው አሁን ገብቶ መለስ ናቸው ሌባ መለስ ናቸው ደግሞ አጣናት አራግፎ ሲወጣ ሴኩሪቲው ሊያስፈራራ ሲሞክር ነው ቀጥል ያልኩት አሁን ሊያራግፍ ነው የገባው የጫነው አሁን ጭኖ ደግሞ ምናልባት ሀብታሙ ነው እኮ የሚሰደበው ሀብታሙ ነው እኮ ታዲያ ሴኩሪቲ ያቆማል ህግ ካለ ባዶውን ይዞ አይወጣም እንዴ እንዴ ሽሜን እንዴ ባላለው ይበል ምንጅጀስ እሱ በህግ ሌባ አለኝ ብሎ አዎ እንግዲህ ይሄ ነው በዘራችሁ አይድረስ ተባለ እኮ እንደዚህ ደስ የሚለው ነገር የኢትዮጵያ ህዝብ ሀቅና እውነት እንዲያውቅ አደረገው የተከተለው መንጋው ጀሌው አሁን አይኑን ገለጠ እነዚህ ነበሩ ወይ አለ እነዚህ ነበሩ ወይ እውነት የነዱን ለነዚህ ነበሩ ወይ ወራዩ ዋጮ ያልን የነጻነት ታጋይ ብለን እንላቸው እነዚህ ነበሩ ያለ ሰው እኮ ነው ያለው እኛ ይሄንን እንግዲህ ደጋግመን እመኑኝ እያል ጠረጴዛ እየደበደበን ያለው ይሄ ሀቅ ነው ነገ ደግሞ ከዚህ ከባደው ሰማላችሁ ለዚህ ነው አይታችሁ ከሆነ ዛሬ ልደቱ ጥምረት ብሎ ሰብስቦ ሰው የሚባል ነገር የለም በቃችሁ ነው ያለው በቃ አሁን እኛ አገራችን ኢትዮጵያ በሌላ ዓለም ውስጥ ነው ያለው እንዲሁ ስታስጨንቁን እንዲሁ ስትፈታትኑን ግድባችን አትገነቡን ስትሉን እንዳንገነባ ግድባችንን በተለያየ አጀንዳ እየሰጣችሁ ስትጠልፉን ግድብን አሳየናችሁ ጨረሰን ባህር የገደብን ግብፅን የመከትን እቺ 2 ሚሊዮን ማትሞላ ሻቢያን ማስተናገድ እንደምችል ስነግራችሁ የሻቢያ ጠበቃው ናችሁ መጣችሁ እንደገና አይነካም ሻቢያ ትሉ ጀመረ ይወጣችሁ እሱንም ደግሞ እናሳያችኋለን
ምክንያቱም ህዝብ ነው እዚህ ጋር ያለው ህዝብ። አንድ ነገር ነው እዚህ ጋር ጃር ባጫ የተናገረው ነገር አለ። በጣም ማረሳው ነገር ነው። በሚገባቸው ቋንቋ አስተናግዳችሁ ሻቢያ ጦርነት ከኢትዮጵያ ሲጀምር አይናችን ነው የምንገልጠው አለ ጃር ባጫ። ለኛ ትልቅ ድል ነው። ያው መጡ፣ ተስተናገዱ፣ ሄዱ። በደንብ አልነካላችሁም። ያንዴ ነው አሁን እንደገና ኃይልና ንፋስ ስበው ተመልሰው እንደገና ደግሞ መጥተው እንደገና ደግሞ አሁንም ደግሞ ሌላ ጦርነት ውስጥ ይሉናል። ያንዴ ተወቅጦ ቢሆን ኖሮ እየየ አሰኝታችኛቸው ነበር። በነካጃችን በደንብ አስተናግደናቸው ሻቢያን አጥፍተን የኤርትራን ህዝብ ነፃ አውጥተን መውጣት ነበረብን ከኢትዮጵያ። ያን ጊዜ ስንታገል የታገልነው የተዋኮስ ነው። እንጃ አርባጫ የጠፉት ጥፋት ምንድነው? ያን ጊዜ ገብተን ሻቢያን አጥፍተን የኤርትራን መንግስት ህዝብ ነፃ አውጥተን መንግስት መስርተን መውጣት ነበረብን። ያን አለማሳታችን ስህተት ነው። ለዚህ ነው ጃን አርባጫ አንድ የሚናገረው ነገር አለ። እሱን አዳምጡት። አስከበር ግዳጅ በብቃት እንደሚወጣ ይሄ የሻዕቢያ ጦርነት በተለይም ለኛ ትውልድ ጦርነት የማይፈለግ ቢሆንም ለኛ ትውልድ ጥሩ አጋጣሚ ነው። አንዳንዱ ሰው ይጠረጥር ነበር። አሁን ከውጭ ወረራ ሲመጣ ይሄ ሰራዊት ይመልሳል ወይ እንዴት ነው የሚሆነው የሚልም ጥርጣሬ ነበር። ለኔ ይሄ ትውልድ የሀገርን ሉዓላዊነት የማስከበር ግዳጅ በብቃት እንደሚወጣ ያስመሰከረበት መድረክ ነው የነበረው ይሄ ያለፈው ጦርነት። ነገ ጠዋት ሻዕቢያ እኛን ይሄንን ጥሶ አይወረንም አንልም። እብዶች ስለሆኑ መቼ እንደሚያብዱ አይታወቅም። የሚያብዱበትን ቀን የመጠበቅና የማየት ጉዳይ ካልሆነ በስተቀር። ስለዚህ እኛም ትላንትና ሻዕቢያን አሸንፈናል። የሻዕቢያን ሰራዊት ጠራርገን ከሀገራችን አስወጥተን የሀገራችንን ሉዓላዊነት አስከብረናል። ዛሬም የዛ አይነት ሁኔታ የሚመጣ ከሆነ በብቃት ለመመለስ እለት ተእለት ስራው ስልጣና ይሆናል ማለት ነው። ምንድነው ጃን አርባጫ ያለው? እብዶች ናቸው፣ የሚመጡበት ቀን አይታወቅም። እብዶች ናቸው። አየር ስበው እንደገና መቼ እንደሚመጡ ይሄው ቀን ቆጥሮ መጡ። አየር ስበው መጡ። ኢትዮጵያ የምትባል ሀገር እንበትናለን፣ እናፈርሳለን ብሎ መጡ። አርስቴ ላይ በኢትዮጵያ ያሉ የሻዕቢያ አባላት በግብጽ ባጀት እንደሚተዳደሩና በግብጽ እንደሚታዘዙ ሚስጥሩ ወጣ። ግብጽ ኢትዮጵያ ውስጥ ላሉ የሻዕቢያ አባላቶች ገንዘብ የምትልኩ ግብጽ ነች። እኛ መንግስት ውስጥ እንፈትሽ፣ ማህበረሰቡ ንቃ፣ ግድ የለህም እያልኩ ምለው እያንዳንዱ ሻዕቢያ ባጀቱ የሚተዳደረው በግብጽ ባጀት ነው። አንድ መረጃ ደርሶኛል። እያንዳንዱ ሻዕቢያ ኢትዮጵያ ውስጥ ተቀመጠው እያንዳንዱ አንዳንድ ባለስልጣን አለው የሚከላከልለት ብር የሚሰጣቸው 40 ሺህ 50 ሺህ የሚሰጣቸው። ሲታሰር የሚያስፈታው የራሱ ኮሚሽነር አለው፣ ኮማንደር አለው፣ ኢንስፔክተር አለው። በኮንፊደንስ የሚቀመጡት ለዚህ ነው። በኮንፊደንስ የሚሰድቡ ለዚህ ነው። ባለስልጣን ይዘዋል፣ ገንዘብ አላቸው። ያ ብር የግብጽ ገንዘብ ነው። ቃል ገብተው ነው የመጡት። አዲስ አበባ መሀል ከተማ ላይ ተቀምጠዋል፣ ጎንደር ላይ ተቀምጠዋል፣ ጅማ ተቀምጠዋል፣ አፋር ተቀምጠዋል፣ ሶማሌ ተቀምጠዋል፣ ድሬዳዋ ተቀምጠዋል። ኮንፊደንስ አላቸው። የሚሳደቡት ለዚህ ነው። ስለዚህ ነው የኢትዮጵያ ሕዝብ አንድ ሆነ ለአንዴና ለመጨረሻ ጊዜ ማስተናገድ አለብህ የሚል ለዚህ ነው። ላይክ አርጉ ትባላላችሁ። ላይክ አርጉ፣ ሼር አርጉ። ሁላችሁ ሀክ አርገውናል እኮ አሁን ኮኮ ብሎክም ሊያደርጉን ይችላሉ እኮ እንዲያወርዱን ይችላሉ። ሀክ ከተደረገ ማለት የእናንተ ላይክ የእናንተ ሼር ፕሮቴክት ያደርገናል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ይሄ ነው። በተለይ ደግሞ ለዚህ ድፍረት የበቁት ደግሞ የትግራይ ህዝብ በከፈተው ቀዳዳ ነው። እነሱ ትግራዮችን እንዴት እንደሚያደርጓቸው ትናንት ያለው ሻዕቢያ እንደ ትግራይ ህዝብ የሚጠላው የለም፣ የሚያንቋሸውም የለም። ሲሰድቧቸው ራሱ እኮ ምንም ተራ ኢቨን በጦርነቱ ራሱ መርተው ይዘው የወንድ ያለ ተብለው ወንዶቻቸውን ቃውራ ላይ ጨርሰው ናቅፋ ላይ ጨርሰው አፋቤት ላይ ጨርሰው ወንድ የሚባል በኤርትራ ምድር ውስጥ ጠፍቶ ትግራይ ሄደው ወንድ ጠይቀው የትግራይ ወጣት መጥቶ ነፃ አውጥቶ መርቶ 17 ዓመት ያቃታቸውን ጦርነት መንገድ እየመሩ አማራው አልጋ ስር እየደበቀ እያስገባቸው የገቡትን ጦርነት እንኳን ሻዕቢያ የሚባል ነገር ውጊያ ያቀም ይሏቸዋል። ሞለጭ አርጎ ይሰድቧቸዋል። ይገርባቸዋል። ህወሓት ማለት ነው። ይቅርታ ህወሓት ማለት እኮ ውጊያ ያቀም ይሏቸዋል። ይወጡ ሲሰድቧቸው
አንድ እንትን ነበረኝ። ቆይ እሷን ካገኘሁ እሱን አንድ ላሰማችሁ። በጣም የሚገርማችሁ ነገር ነው። ቆይ አንድ ጊዜ ቆዩ፣ መስማት ስላለባችሁ ነው። እሱ የት አለ? ቆይ ይሄ መሰለኝ ነው። እስኪ ህድማ ለቅድሚት ያለው ፕሬዝዳንት ኢሳያስ ምን ማለት ነው? እነሱ የሰሩትን ወንጀል ሌላ አካል እንደሰራው ያደረክ ማለት የሚለውን አደረጉ። አሁን ምን ሆነ? መጠጊያ የኤርትራ ህዝብ ምን አለ? ኖ ነይ ሰዎች ካሁን በኋላ ማየት አንፈልግም አለ። የኢትዮጵያም ህዝብ ብሎ አንክቶ ተፋ ወያኔ። አሁን ያለው አማራጭ ምንድነው? ይሄንኑን የውሸት ከበሮ እየደለክ መኖር ነው። አሉላ ካስተቀመጠ እኮ የተናገረው ነው። ጀኖሳይድ ተካሂደናል ብለን እርግጥ ካደረግና ፕሩቭ ካስደረግን ለዘላለም የሚሆን ሀብት እናገኛለን፣ በጥሩ ሁኔታ እንኖራለን። ይሄንን የሚያስብ ጄኔሬሽን ነው የፈጠረው ወያኔ። ይሄ አንድ የተናገሩ ይሄን ሳይሆን ስለ እነሱ አንድ የተናገሩት ነበር። ጭኛዋለሁ እኮ ለምን እንደጠፋብኝ አላውቅም። ቆይ አንድ አለ እንዴት እንደሚንቋቸው ስለ እነሱ ያወራ ወሬ አለ። ይሄ ነው መሰለኝ። ቆይ እስኪ ይሄ ነው ስማቸው ራሱ ተጋድሎ ሓርነት ትግራይ ነው። ተጋድሎ ሓርነት ኤርትራ፣ ተጋድሎ ሓርነት ትግራይ በዚህ ነው የሚጀምሩት። እንግዲህ ከዛ በኋላ ደግሞ ህዝባዊ ኃይላትም ነበሩ፣ ሌሎችም ነበሩ። ምን ትህነግ፣ ትግራይ ህዝባዊ ነጻነት ግንባር፣ ህዝባዊ ወያኔ ሓርነት ትግራይ፣ ማለሊት፣ ይሄ ወደግ ይሄ ምን እንደሆነ ስታየው በደንብ አድርገህ ከፖለቲካል አንፃር ስታጠናው ወያኔ በጭንቀት የተፈጠረ ምንም ዓላማ የሌለው ግሩፕ ነው። ዝም ብሎ ይሄ ተራ የሽፍታ ግሩፕ። ዮናስ እንዳለው መንገድ ላይ የሚያልፈውን አንቺ ምን ያህል ብር ይዘሳ በረሃል አንድ የሆነ ቆመ ጠብቀኝ መሳሪያ ይዘው ናቁም እያሉ ወደ ንግድ የሚሄደውን አህያውንም በቅለውንም እየዘረፉ ይኖሩ የነበሩ ናቸው። በኋላ ህዝባዊ ግንባር ማነው ተጋድሎ ሓርነት ኤርትራ የሚባል ኤርትራን ነፃ ለማውጣት በዚህ በኩል ያለ ሲል ወደዛ ተጠግተው የራሳቸው የሆነ ተጋድሎ ሓርነት ትግራይ የሚል መስርተው መንቀሳቀስ ጀመሩ። ወያኔ የኢንፌሪዮሪቲ ኮምፕሌክስ እንቁላል ነው፣ አንድ አስኳል ነው። ኢንፌሪዮሪቲ ኮምፕሌክስ ያለው አንድ ድርጅት ነው። ለምን እንደሚንቀሳቀስ ለምን እንደሚል አያውቅም። እኔ አንድ ወቅት ላይ ያልኩት ነገር አለ። ኤርትራውያን ህፃናት ልጆቻችን ሲያድጉ ስታድግ ምንድነው የምትሆነው ስንል እንዴ ነገ ኢንጂነር ሆናለሁ፣ ዶክተር ሆናለሁ፣ ሐኪም ሆናለሁ፣ ፓይለት ሆናለሁ ምን ይላል። ትግራይ ውስጥ እስካሁን ድረስ በጄኔሬሽን ውስጥ እየተሰረጸ የመጣው ነገር ምንድነው? ስታድግ ምን ትሆናለህ ስትለው የመጨረሻ ግቡ ኤርትራዊ መሆን ነው የሚለው። ኤርትራዊ ለመሆን ይሄ ማለት ምን ማለት ነው? አስቡት። ይሄ እኮ ተመልከት፣ የትግራይ አንድ ትግራዋይ አድገህ ምን ትሆናለህ ብለህ ስትለው ኤርትራዊ መሆን እፈልጋለሁ የሚለው እንዴት አድርጎ እንደሚንቋቸው አስቡት። ለዚህ ነው በጣም የሚንቋቸው ናቸው ብዬ ሰሞኑን ሰራን በደጋግሜ የራሳቸው ፍሮም ሆርስ ማውዝ እንድሰሙት ነው። ይሄን በጣም ይንቋቸዋል። በምን ሳይንስ ነው ዛሬ ትግራይና ሻዕቢያና ህወሓት አንድ ሊሆን የሚችለው? በምን ሰዓት? አንድ ትልቅ ሚስጥር ይወጣልኝ። ሚስጥር ልንገራችሁ። ፋኖንን ብለው እንዲሰለጥኑ ወሰዷቸዋል። ወደ ስንት ሺህ የዘመነ የመሬ ጦር ምናምን ብለው ወሰዷቸዋል። እዛ ጨርሷል ስልጠናው። አሰልጥኖ ከፋኖ ጋር ያመጧቸው ነው። እዛ ፋኖ ይጠብቃል፣ ይመጣሉ። አስመራ ሄደዋል ለስልጠና ብሎ። ህወሓት በዚህ በአሁን ባለው ውጊያ እነ ደብረጽዮን ወደ ስንት ሺህ ወታደር ልከዋል አሉ። እዛ ሻዕቢያ ማደንቃቸው ለዚህ ነው። ላጥ አድርገው ጠቅላላ በላቸው፣ ሁሉም ወሰዳቸው። አሰለጠና፣ አስተማረ። እናንተም ትሄዳላችሁ አለ። ሰብ ወሰደና ቀጥታ የኤርትራ ዩኒፎርም አለበሳቸው፣ ወታደር ልብስ በጓድ ከፋፈላቸው። 5 ከትግሬ 5 ከአማራ አንድ ጓድ አንድ ሻዕቢያ፣ 5 ከትግሬ 5 ከአማራ አንድ ጓድ አንድ ሻዕቢያ። ጠርናፊ ደግሞ አለ፣ ወደ 100 ደግሞ የሚጠርነፋቸው አለ። እያደረገ አይወጡም። ጦርነት ሲጀመር የመጀመሪያ የሚሄዱት እነዚህ ናቸው። ሻዕቢያው ከኋላ ነው ያለው ሲጀመር ጦርነቱ። ፋኖቹ ከዛ ሆኖ
ለስልጣን ያላካችሁልን ሰዎቻችን ላኩልን ይላል። አማራው ልኮ ነው እዛ ኤርትራ ልኮ ዝም በላላቸው ሱቅ በላላ ይዛ ያሳፈ እንዳትጠይቁ እንደዚህ አንጠይቁ ሁለተኛ ናቸው። ሞንጆሪኖ በዚህ በኩል ላኩልን ልጆቻችንን በቃ ነው። እዚህም ደግሞ ችግር ያሰጋናል አላቸው። ሱቅ በያላት ሱቅ በይ አሉት። ተመልከቱ እነዛ ልጆች አይናችን ያየ ሄዶ ቀረው በቃ ተበሉ በቃ አያሳዝንም? አሁን ስለዚህ ሻዕቢያ በራሳችን ልጆች ነው የሚዋጋው ከኛ ጋር የሚዋጋው በእኛው ልጆች አማራ ባዋጣው ትግሬ ባዋጣው ካዶቹ አንሰጥም አላቸው። በቃ አሁን ልጆቹ በቃ በደንብ ሻዕቢያ ልብስ ለብሰዋል። ትግርኛ አሁን ስልጠና ቶክስ ምናምን ጨርሰው ትግርኛ እየተማሩ ነው ያሉት። ቋንቋ ይማሩት እየተማሩ ነው ያሉት። አንድ ጓደኛዬ ሲነ ከዛ አምልጦ የወጣ ልጅ አለ እንደ ያ ትግርኛ ቋንቋ ሳዋ እየተማሩ ነው። ተበታትነው ነው የሚማሩት ያሉት በሙሉ አሁን ጎበዝ ነው አላሉ። ትግሮቹ እንኳን ድሮ የሚያውቃሉት ትግርኛ ያው ትንሽ ፕሮናንሴሽን ነው እሱን ነው የሚማሩት። አማራዎቹ እንዲባ አንተ ጎጃሚው እንዴት እንደሚናገር ትግርኛውን ብታይ ከወሎ ከጎጃም ከሰሜን ሸዋ ከጎንደር ነው አዋጥተው ይለቋቸው። ፐርፌክት ነው በቃ ትግርኛ ብታገኘው እንኳን በትግርኛ ነው የሚያናገር። የሻዕቢያ ወታደር ይመስላል። ይህንን ያክል ነው ግፋቸው። አንድ እንትን ነበረ ጠፋኝ። እስኪ ላኩልኝ ባካችሁን የታለ ዳጭ ይሄ ነው። እስኪ ቆይ ህድማ ለቅድሚት ያለው ፕሬዝዳንት ኢሳያስ ምን ማለት ነው? እነሱ የሰሩትን ወይ ይሄ አይደለም የታለ አም ኢንተረስትድ ነገር ነበረኝ። አንድ ጀውዬ እንኳን ምን አለ? ጀውዬ መነጋገር አስፈላጊ ነው። ጀውዬ እንኳን መነጋገር አስፈላጊ ነው። አበደ ይሄ ኦሮሞ ፖለቲከኛ አስለሰተኝ። ትናንትና ልደቱ ጠርቶት አልሄድም አለ አልገኝም አለ። ከአሁን በኋላ የኢንተርኔት ስብሰባ አላደርግም አለ። በኢንተርኔት ሰላማዊ መፈንቅለ መንግስት አላደርግም አለ። አልገኝም አለ። ትናንትና ልደቱ ቢለምነው ቢሰራው ቢያይ አልገኝም አለ። በኢንተርኔት ፖለቲካ በቃ የኦሮሞ ህዝብ ተፋኛል፣ በኦሮሞ ህዝብ አሰደባችሁኛል፣ አልገኝም አለ። ራስ በዚህ ልደቱ ብቻውን የተለያየን ሰዎች ነው ያለ ነው አለ። እንግዲህ በሐሳብ አንዳንድ ሰዎች እንዴት ትገናኛላችሁ ብሎ ይሉናል አለ። ደስ ያለ ግን ዞሮ ዞሮ አንድ ሀገር ነች የምታሰባስበን፣ አንድ ሀገር ነው የምታናግረን። የሀሳብ ልዩነት ሊኖረን ይችላል ብሎ ሲያወራ አንዱ ጦሽ ብሎ ሳቀ። ጦሽ ብሎ እና ከነ ልዩነታችን በሀገር ጉዳይ ላይ መፍትሄ እንፍጠር። ይሄን መንግስት ብንገረስሰው ማን ነው መንግስት የሚሆነው? መጀመሪያ በምን ትገረስሰዋል? አባዬ በምን በአርማታ ነው የተከልነው እያልኩ አይገባም። እንደ አንተ በአርማታ ነው ያውን በራሻ ብረቶ እንዲህ ነው በራሻ ተወንድ የተቀመጠው። እንደ ኪዩን ኤልሳቤት በምርኩዝ ነው የሚወጣው ከቤተ መንግስት። ነገርኩ እኮ አንተ ስለማስማ ይሄ እኮ በታሪክ እኮ ብዙ ሀገራቶች እኮ አድርገውት እኮ የነ ኢንዲራ ጋንዲ ታሪክ ታውቃለህ? አታውቅም? ጠቅላይ ሚኒስትር ዶክተር አብይ እሱ እንኳን እምቡይ ብላ አልኩ እኮ አንድ ጊዜ ተናድጄ እሱ እንኳን በቃኝ ዴቪዬ ኮርዬ ደከመኝ ልረፍ እንኳን ብሎ ቢል መሳሪያ ደቅነንበት ነው አገሪቷን የሚያስተዳድራት። በቃ የመጨረሻው ጭንቅላት ላይ መነጠቀ ሄዳ አልኩ እኮ አሰማም እኮ አንተ አፍሪካን ምራ ተብሎ እኮ የሚባል መንግስት እኮ ነው። ዓለማቶች እኮ ወሬው በሙሉ እኮ ስላብይ ነው። ከሌላ ስፔስ የመጣ ሰው እኮ ነው የሚሉት አንዳንዶቹ ሲገልጹት፣ ነጮቹ ሲገልጹት እኮ በንግግር ከየትኛው ስፔስ የመጣ ሰው ነው የሚሉት እኮ ማጂክ ነው የሚሉት እኮ። ይሄንን ሰው እንዴት አድርገህ ነው አሁን በእናንተ ያውን በዲያስፖራ በስደተኛ ፖለቲካ እንዴት አድርገህ ነው የምጥለው? አንድ አሁን እዚህ እቺን ቆይ አንቺ ላሳያችሁ እንደዚህ Stay sharp. Stay current. ያው Stay sharp. የዓለም ኒውስ ነው የሚያወራው። የዓለም ኒውሶች የሚያወሩት ስለሱ ስማ። Stay current. Stay connected. Fast Post. Your world, your news, delivered with clarity, speed, and impact. Ethiopia leads Africa's agricultural revolution, defies aid dependency with bold vision for food sovereignty. እንደዚህ ዓለምን አጠግባለሁ ብሎ የመጣ በሪ ነው ያለ ዓለም በየቦታው ይሸለሙ ነው ያለው። የምናወራው ስለ ዓለም ነው፣ ስለ ስደተኛ ፖለቲከኛ ለምናወራው ስለ ዓለም ነው። በዓለም ደረጃ ላይ በቃ ነገስ አልኩ እኮ በቃ ምንም አታመጣም አልኩ እኮ በቃ እኔ አይደለም ይሄን ፖለቲካ የምሰራው ዓለም ነው የሚያወራው። ይሄ ከየት መጥተህ ነው ስደቱን ያላጣጣመ ኬዙ በፍርድ ቤት ላይ ያለ ጥገኛ የሆነ ፖለቲከኛ እንዴት ነው ስለ 130 ሚሊዮን ህዝብ የምትቀልድ ያለው? አሁን እኮ ስለ 130 ሚሊዮን ህዝብ ያወራችሁ ያላችሁ
አንድ አብይን ስትነካ 130 ሚሊዮን ህዝብ ነው የነካው። ጀውዬ እንኳን አያለች ይሻላል የሷ ከቡዬ እንኳን ትሻላለች እሷ አንዳንዴ ወጣ ገባ ትላለች። ሲቅምና ሳይቅም ልዩነት አለው እሱ ከቃመ እኮ ይረጋጋል። ሳይቅም ስትናገኘው ነው ጀውዬ የሚያሳብደን እንጂ ከቃመ አድብ ይገዛል። ከመቻራ ሰዎች እንደዚህ ናቸው። መቻራ እዛ በዲሳ ደዲሳ ይባል የጫት ሀገሮች አሉ። ጠዋት ዱለት እየበላ አግኝተው እንብላ ስትለው ጠዋት እኮ ስትለው እባክህ ባዶ ሆዴን ነው የምበላው ይላል። አንተ ከከተማ ሰው ግራ ነው የሚገባ ባዶ ሆዴን ነው ይላል። ለካ የጀበና አለ። መጀመሪያ ጠዋት የጀበና ቅመው ነው ምግብ የሚበሉት። አሁን እኛ ቁርስ በልተን ነው እንቃም የምንለው አለ። በእኛ ምሳ በልተን ነው እንቃም የምትለው እዛ የለም። መጀመሪያ የጀበና ጥቅም አለ። ከዛ በኋላ ነው ምግብ የምትበላው። ይሄ ፋራ ሆነ እዛ ምናምን ከተሜ ልጅ ሆነ እዛ ሄደ ምግብ አቅርበን እንብላ ካልክ እባክህ እኔ ባዶ ሆዴን ነኝ እንደ ባዶ እበላለሁ ይላል። አልቃምኩም። ጀውዬ አሁን ከቃመ አደብ ነው የሚገዛው። ንግግሩ ራሱ ረጋ ያለ ሳይቅም ሲሆን ነው ወላፈኑ እንዲህ ይመጣበታል። ያኔ አሁን ትናንትና እንደዛ ብሎ ተዘርብር ብላ ያላቸው ጀውዬ ምን ብለው ነው? ቆይ እስኪ ቆይ እናዳምጥ። እንደገና ወይ ሻቢያ ይሉታል። መነጋገር አስፈላጊ ነው። እሺ ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴድሮስ ጋር በፌደራል ጉዳይ አልስማማም። መነጋገር አስፈላጊ ነው። እንደዚህ ነው ያላቸው። አንስማማም አላቸው። አንስማማም ከልደቱ ጋር በፖለቲካ አልስማማም ማለት ከገዱም ጋር አልስማማም ማለት ትላንትና ነው ይሄን ያለው። እንግዲህ አልስማማም ማለት ከኢቭን ከጃልማሩ ጋር እንኳን አልስማማም ማለት ከዘመነ ጋር ራሱ አልስማማም ማለት ከዘመነ ጋር ራሱ እንግዲህ አርበኛ ፋኖ ጀዋር ተብሎ በአማራው ትግል ውስጥ ፋኖ የሚል ስም የተሰጠው ተዋጊ አርበኛ ጀውዬ ነው። ግን በፍጹም አለ አልስማማም አልፈልግም ማለት ልደቱንም እንደዚህ ነው ያለው። ይኸው በፍጹም ከልደቱ ጋር ከማን አንስማማም በቃ ወጣ ማለት ነው። አሁን በሌላ ዛቢያ እንደጋ ሌላ ኮምፒውተር ደግሞ ሰርቶልን ይመጣ ነው። ሌላ ኮምፒውተር ጀውዬ እኮ እንደ ፈርዱብኝ እኔ ነው ጥሎብኝ እኮ እንደ ያቺ ጂጂኪያ ነች። እኔ እናንተ አፋችንን ስንቀድ አለች። ምንም ነገር ላናመጣ ነገር ብላለች። አሁን በቃ ቀልቡ ተገፈፈ። ቀልቡ የፉጨት አስተማሪ መስሎ ቁጭ አለ። አታዩትም? መልኩ ያን የመሰለ ሸበላ ይሁት ምን እንደመሰለ። መነጋገር አስፈላጊ ነው። እሺ ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። እሺ ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴድሮስ ጋር በፌደራል ጉዳይ አልስማማም። በቃ አልስማማም አልስማማም። አትጥሩኝ አለ። ስብሰባም አትጥሩኝ፣ ምንም አትጥሩኝ፣ አልስማማም አለ። በቃ የራሴ መንገድ አለኝ፣ የራሴ ሮድማፕ የሚለው ነገር አለ። በከሱ ሞድለት ቋንቋ የራሴ ሮድማፕ የሚለው እንደዚህ እና አልስማማም አትጥሩኝ አለ። ትናንት ቀረሱ አለ። ስብሰባው ላይ ልደቱና እኔ የሁለት ዓለም ሰዎች ይላል። ጉዳይ ጀዌ እኮ ሞቷል እኮ ሰማችሁ እንዴ? ስለዚህ ፖለቲካው በጣም ደስ ይላል፣ ጦዟል። አሁን በተለይ ለኛ በጣም በተለይ ስኳር በሽታ ላለባቸው፣ ደም ግፊት ላለብን ሰዎች፣ ሪህ ላለባቸው ሰዎች ይሄ ፖለቲካ በጣም አጥባቂ በራሱ ይታዘዝ ጀመረው። በተለይ ለሪህ በሽተኞች ፍቱን መድኃኒት የኢትዮጵያ ፖለቲካ ተባለ። ምክንያቱም ፈታ ነው የሚያደርግ፣ ዘና ነው የሚያደርግ፣ ያላገጥክ ነው የምትጫወተው። የለም አሁን ድሮ የለም። በቃ ሁሉ ፖለቲካው መሳቂያ አድርጎታል። ምክንያቱም መሳቂያዎች ናቸው በሙሉ። አሁን እነ እንኩሮ ሚዲያ አይናቸው ተጋርዶ የኢትዮጵያን ድህነት ያወሩላል። መብራት ነው ወይ ጌጡ? ሰው መች በልቶ ጠገበና ነው? ሀገር አለ ወይ ለመሆኑ? ከየትኛው ሀገር ወደ የትኛው ሀገር ይገባል? ሰው በነፃነት የማይጓዝበት ሀገር፣ ሰው እንደዚህ ገብቶ የማይወጣበት ሀገር ይሆናል። የትኛውን ኢትዮጵያ እንደሚያወራ አይገባኝም። እኛ የለንም ማለት ነው ኢትዮጵያ ውስጥ ሲዋችሁ። የት አለ ኢትዮጵያ ውስጥ? ስንት ዓመት ከኢትዮጵያ ከወጣ እድሜ ላብያ እንዲያስገባችሁ እሱንም ወጣችሁ፣ እድላችሁን አጣችሁ። የትኝ ታውቃታለህ ኢትዮጵያ?
መች ገባ እንኳንስ አንተ ስንት ዓመት ውጭ ያለው ይቀርና እኛ እንኳን የገባን ሰዎች እንኳን ጠግበን ጨርሰን አንወጣም። አንድ ሁለት ወር ቆይተን ሳንጠግብ ሳንጨርስ ነው የምንወጣው። ጊዜው የሚደርስብን አንዳንዴ ጭክን ብለን ትኬታችንን ከፍለን እናራዝማለን። አልበቃ ብሎ ስለየትኛው ሀገር እንደምታወሩ አይገባንም። የትም ቦታ ይኸው አብርሽ ከአዲስ አበባ ኤርፖርት ተነስቶ ባሌ ገብቶ ከባሌ ወጥቶ ጅማ ገብቶ ከጅማ ወጥቶ ሐረር ሄዶ ከሐረር መጥቶ አዲስ አበባ ከርሞ ወሩ አልበቃ ብሎት ብሎ እያለቀሰ ገባ አሜሪካ ነገር እንትን ሳላይ ወይኔ ቆጨኝ እያለ ገባ። ይሄን ያክል ጊዜው እንኳን አይበቃም። ሄደ ማንም የትም እንደ ልቡ ነው የሚሄደው። መኪናን አስነስተህ ነው ቁልቢ የምትሄደው። መኪናን አስነስተህ ነው ባሌ የምትገባው። መኪናን አስነስተህ ነው ድሬዳዋ የምትሄደው። መኪና አስነስተህ ነው ጎንደር የምትገባው። የትኛውን ነው የምታወራው? መንገድ ላይ ሽፍታ ያጋጥማል። አዲስ አበባ ላይ ያለ ሽፍታ አዲስ አበባ ማለት ከገርጂ ተነስተህ ቦሌ ስትገባ ሌባ ያጋጥማል። መኪና ውስጥ ነው ሀግ ያደርገዋል። መኪና ውስጥ ሽፍታ አለ። ዱከም ላይ ይይዟል። ከጫካ ውስጥ የሆኑ 3 ክላሽ ነው ወጣው ዱከም ላይ ያስቆማል። ዱከም እኮ ነው እዛው አጠገብ ነው ያስቆማል። ይሄ የትም ዓለም ነው ያለው። የትም ዓለም ኬንያ ብትሄድ ያለ፣ ኡጋንዳ ብትሄድ ያለ፣ ታንዛኒያ ብትሄድ ያለ፣ እዚህም አሜሪካንም አለ ካናዳ። ስለዚህ ጥላቻችሁ ጥግ ኢትዮጵያን ለማስጠላት ብላችሁ የምትጠቀሙት ነገር የአካባቢው ነዋሪ ግራ ያጋባዋል። እነዚህ ሰዎች ስለ የትኛው ኢትዮጵያ ነው የሚያወሩት ነው የሚሉ። ስለዚህ ፖለቲካችሁ ትንሽ ቅጥ ያጣ ይመስላል። ስለዚህ ነው የምትባሉት። ስለዚህ ነው የማትግባቡት። ከረባት እያረክ እየተወጣ እየተደረደርክ መግለጫ ትሰጣለህ። ከረባት ራሱ ተጠላ በእናንተ ምክንያት። ብዙ አሁን ሰርግ ላይ ከረባት አይደረግም። ቢትልስ ሆነ። አሁን ደግሞ ቢትልስ ለበሱ ቀረ። የከረባትን የሚያክል ፕሮቶኮል ጉዳይ በኢትዮጵያ ፖለቲከኛና አክቲቪስት ምክንያት ከረባት የሚባል ነገር ከሚዲያ ከፕሮቶኮል ተሰረዘ፣ አለቀ። አሁን ወደ ቢትልስ ገብተናል። አሁን ቢትልስ ደግሞ ለብሳችሁ ውጡ አሉ። ውጡ። ቢትልስ ነው የምንለብሰው ከዚህ በኋላ እኛ ለፕሮቶኮል አታመጡም። ቢትልስ አቅም ኖሯችሁ አትገዙ። ቢትልስ እኛ እንገዛለን፣ እናንተ አቅም ኖሯችሁ አትገዙ። እዛው ድረፍታችሁ ትጠጣላችሁ ቅንቅናሞች። ስለዚህ እኔ አሁን ስለዚህ ጉዳይ ማውራት አልፈልግም፣ ግን ስለማታውቋት ኢትዮጵያ ባታወሩ ደስ ይለኛል። ፊት ለፊታችን የሚታየን ነገር ተናግረናል። በቅርብ ጊዜ ውስጥ ብለን ስንል አመት አይደለም ያለው እኮ 2 ወርም ሊሆን ይችላል፣ 1 ዓመት ይሆናል፣ 1 ወርም ሊሆን ይችላል። የኢትዮጵያ የብር የመግዛት አቅም ምናልባት ኢኩቫለንት ዶላር ሊሆን የሚችልበት ጊዜ ይመጣል። ለጊዜው ግን ዛሬ ብር እየነገሰ መጥቷል። ይሄ ከረንትሊ ትላንት ነግሬበታለሁ። ሂዱና ዛሬ ትላንትና 40 ሺህ ብር ሲባል የነበረ 50 ሺህ ብር ሲባል የነበረ ዛሬ በ20 ሺህ ብር ቤት ድረስ ዴሊቨር ላድርግ ይላል። ትላንት 15 ሚሊዮን 20 ሚሊዮን ይልህ የነበረ ቤት ዛሬ 2 ሚሊዮን ይሏል፣ 3 ሚሊዮን ይሏል። ያውም ደግሞ 300 ሺህ ብር ብቻ ከፈልና ቤቱን ቁልፉን እንካይለዋል። በ30 ዓመት ትከፍላለህ ቀስ ብለህ ይለዋል። ያውም ተጫርተው ነው የሚያገኙ እሱ ነው። ወደፊት ደግሞ ጠቅላዩ ያለው 1.5 ሚሊዮን ቤቶች ደግሞ ሲሰሩ ምናልባት ቤት በነፃ ሊሆን ይችላል። ለተከራይ ለሚከራይ ሰውዬ ብር ሰጠው ይሆናል። ቤቴን ጠብቅልኝ ብለህ በነፃ ሰጥተው እንደገና ብር ጠባቂ ትከፍለዋለህ። ይሄ ዘመን ይመጣል። ስለምናቅ ነው የምናወራው። ስለዚህ ፖለቲካችሁና ጥላቻችሁ ስለማይገናኝ ምን ማድረግ አይችልም። ጦርነት አይቀሬ ነው፣ አይቀርም። ወደድክም ጠላህም አሰብ እንገባለን። በፈለገው ሂሳብ በባሌ የሚሄድ በቦሌ ያለ ፊልድ ማርሻል በባሌም ግባ በቦሌም ባል እንገባለን። የህልውና ጉዳይ ስለሆነ የምንገባው በልዩነታችን ነው። አይናችን ያወራችሁት እንዳንገባ ያደርጋችሁታል። ከነ ልዩነታችን አሰብ እንገባለን። አሰብ ገብተን አስመራ መተን ምሳ እንበላለን። ስብሰባችን አስመራ ላይ ነው የምናደርገው። አስመራ ከተማ ላይ ስብሰባ እንሰብሰባለን። እናንተን አስቀምጠን ውሳኔውን አስመራ ከተማ ላይ ወስነን ነው ወደ አዲስ አበባ የምንመለሰው። ይሄ ምን ነገር ስለምናደርግ የትግራይ ልጆች ህዋቶች ሻቢያ እንደዚህ እየናቃችሁ ሻቢያ እንዲህ እያወራችሁ ሻቢያ ትላላችሁ። እነሱ ይንቋችኋል፣ አይፈልጓችሁም። ለነገሩ እነሱ ቀላል አሉ ህዋቶቹ። ይሄን አንዴ ላሰማችሁ። ሚት ያረኩት እንዴት እንደሆነ ታውቃለህ? የሆነ አንዴ ቲፔል አድርገን ነበርና እነዚህ አሁን ውሻ በቀደደው ጅብ ይገባል ይባላል። ለማን እንደሚጫወቱ ሁሉ አያውቁም።
ለሻቢያ ነው የሚጫወቱት፣ ለትግራይ ህዝብ ነው የሚጫወቱት አይገባም። አሁን እየገለጡ መጡ ያላችሁ አሁን እያማጡ እየባንኑ መጡ። መጀመሪያ ስነግራችሁ ግን እኛን የጎዱ እየመሰላችሁ ኤርትራ ደብረጽዮን ገባ፣ አስመራ ገባ፣ ሞንጆሪኖ አስመራ፣ ኢሳያስ አፈወርቅ ድልድይ ተከፈተ፣ መንገድ ተከፈተ፣ ዛላንበሳ ይሉ ነበር። አሁን አይናቸው እየተገለጠ የሆነ መብርሃቱ ኪሮስ የሚባል ሰው የሆነ ድምጽ ወያለ ላይ ነበር። አሁን ደግሞ ሱር ኮንስትራክሽን ውስጥ ገብቷል። የትጌታቸው የነበረ ሰው ነው ሲለኝ you know I know this guy ሚት ያረኩት እንዴት እንደሆነ ታውቃለህ? የሆነ አንድ የቲፒኤልኤፍ ኃላፊ በዚህ በአማራና በትግራይ ጉዳይ ባካችሁን ስራ ስል ይሄ ሰውዬ የሚዲያ ሰው ስለሆነ አናግሪው ብለው ሰጡኝ ማለት ነው። እሺ ይሄ መብርሃቱ ኪሮስ የሚባል መብርሃቱ ኪሮስ የሚባለው ሜይ ምናምን ነው። ስልኬ ላይ አለ። ደወልኩለት፣ እንደዋወላለን፣ ጠይቀዋለሁ በዚህ በህዝብ ለህዝብ ማገናኘት። ከዛ አንድ ቀን ምን ይለኛል? ይነው ማርያማዊት አለኝ፣ የአማራና የትግራይ ነገር አታስቢው አለኝ። የትግራይ ህዝብ የአማራ ህዝብ ነገር በቅቶታል። ከዚህ በኋላ ከአማራ ህዝብ ጋር መገናኘት አልፈልግም፣ ይልቁን ከኦሮሞ ጋር እንዲገናኝ ስር ያለኝ። እንደገና የኦሮሞ ገዳይ፣ ኦሮሞ ወታደሮች ገደሉ፣ የኦሮሞ ባለስልጣን የምትሉትን ነገር ተውት አለኝ። ተመልከት እንግዲህ ይሄንን ያለኝ ሰውዬ በፊት ከደብረጽዮን ጋር ነበር አለኝ ሲናገር ኃይሌ። በኋላ የጌታቸው ብሎ ደግሞ እንደ ደብረጽዮን ማሳደድ ጀምሯል። አሁን ደግሞ ጌታቸው ሊበላ እንደሆነ ሲያቅ ደግሞ ሽል ብሎ ደግሞ ታደሰ ወረደ ጋር ነው። ታደሰ ወረደ አሁን እንዳዲሱ ሽሞታል። ስለዚህ ጌታቸው ትቶት የሄደውን ያ የተበላ እንደዚህ ነው። ቋንቋቸው እየተበላሸ ነው ያለው፣ እየተዘበራረቀባቸው መጥቷል ሰዎች። ሻቢያዎቹ በአንድ ቃል ነው የገለጹት። እኔ ሻቢያዎቹ በጣም ማደንቃቸው ፓርት አላቸው። እየተናገሩ ነው ያሉት ስለዚህ ቆንጆ ጀማል አበሻ ቆንጆ ነገር ነው፣ ጥሩ ነገር ነው። የሁላችንም ጥያቄ ነው። በፕሮግራም የምንሰራበት ነው። ለምንድን ነው ሻቢያዎች በአማርኛ የሚያወሩት? ኤርትራ ኢንዲፔንደንት ሀገር ነች አለ ሀገር ነን ብለዋል አይደል? ለምንድን ነው አማርኛ የምትጠቀሙት? ለምንድን ነው አማርኛ የሚያወሩት? አሁን የኬንያ ፖለቲከኛ በስዋሂልኛ ነው የሚያወሩት ስለ ኬንያ ነው። ለምንድን ነው ሻቢያዎች በአማርኛ ፖለቲካ የሚሰሩት? ለምንድን ነው በአማርኛ በኤርትርኛ የሚያስተላልፉት? ኤርትራ ሀገር ነች ብለዋል አይደል? ከምን እኩል ነው ያለው? እንደ ኡጋንዳ፣ እንደ ታንዛኒያ፣ እንደ ኬንያ ቁጥሩ ነው ያለው አይደል? እሺ ቆጠሩ። አታውራ አማርኛ፣ በትግርኛ አውራ። እንደሱ ሐሳባቸው ኢትዮጵያን ማፍረስ ነው፣ ኢትዮጵያ መበታተን የሚፈልጉት ብለዋል እኮ። 4 ኪሎ ያለው ቤተ መንግስት መሪ አይደለም ኢትዮጵያን የሚያስተዳድራት። አስመራ ሆነን ነው ኢትዮጵያን የሚያስተዳድራት እኮ። አፋውት እኮ ነው። አስመራ ሆነን ነው ኢትዮጵያን እያስተዳድርናት ያለው። ውስጥ ነው ያለነው እኛ ነው ያለው ሲናገር ሰምተዋል አይደል? ላሰማችሁ ትፈልጋላችሁ? ውስጥ ሆነን ነው የምናስተዳድራት ነው። ውስጣችሁ ነው ያለነው። አዎ እህቶቻችን አግብተዋል፣ ልጆቻችን አግብተዋል፣ አጠገባችን ላይ ቢዝነስ ከፍተዋል፣ ሰላይ ለራሳችን አቋቁሞላል፣ መግቢያ መውጣችን ያውቃሉ። ስለዚህ ውስጥ ሆነን ነው ይሏል። አዎ በአራት አቅጣጫ ላይ ጦርነት ሊጀምር ይችላል። መሳሪያ አላቸው፣ ስናይፐር አላቸው፣ ገንዘብ አላቸው፣ ገዝተውናል። አንድ ሻቢያ ያውቃሉ 6 ልጆችን ወስዶ ጠዋት ይዟቸው ይሄዳል። ቁርጥ ያስቆርጣቸዋል፣ ይቆርጣሉ። ከሰዓት ይወስዳቸዋል፣ ቺቺኒያ ያስቀማቸዋል፣ ሺሻ ቤት ውስጥ ይቀማሉ። እንግዲህ ከተማሪዎች ናቸው። ያስቀሟቸዋል፣ ማታ ይወስዳቸዋል፣ ውስኪ ያወርድላቸዋል፣ ያጠጣቸዋል፣ ራይድ ይጠራላቸዋል፣ ወደ ቤታቸው ገንዘብ ሰጥቶ ይሸኛቸዋል። ቦዲጋርዶቹ ናቸው ሻቢያው። ያ ሰው ግን ከግብጽ ተቀጥሮ የመጣ ቅጥረኛ ነው፣ ኤርትራዊ ነው። በገንዘብ ገዝተውታል ኢትዮጵያ። በችግር ነው የሚገቡል ስለዚህ እንጂ አፋቸው ግልጽ አውጥቶ ነው የሚናገሩ። ምንም እኮ የሚዋሹት ነገር የለም። ነው እውሩ ሆድህን ይቁረጠው እንጂ የስብሃት ነጋ ቤትን ከዛ በኋላ ነገሮችን ፒስ ለማድረግ እኛ እንዲያውም ትግራይ የገባ ሰዓት አጥፍተናል። በደንብ አድርገን ወርቃችሁ ዘርፍን ይወጣናል። በደንብ አድርገን እንደውም ያልነካ ነው አለ ይላል። የነስብሃት ነጋ ትልቅ ሚኒስትሮችን ቤት አልዘረፍንም እንጂ አዎ ሹካ ባንክ ያለው ሌላም ዘርፈን ምን አባክ ታመጣል ይላል። ይሄንን በትግርኛ አታስተላልፍም። ለምንድነው አማርኛው ያስፈልገ? ለምን በአማርኛ የምታወራው? ለታችሁ ጠይቁት። መልእክቱ ለኢትዮጵያ ሕዝብ ስለሆነ አዳምጥ የሚል ከዛ በኋላ ነገሮችን ፒስ ለማድረግ አካባቢዎችንም ይዘልጥቆ ይችላል ወይ? የስ
ይዘን ቆይተናል። እያንዳንዱን ወያኔ ነፍሱ እያወቀው እነ ማርያም ያወት ልባችሁን እሳት ይብላው ያጠንባራው እውሩ ሆድህን ይቁረጠው እንጂ የስብሃት ነጋ ቤትና የጻድቃን ቤት የኤርትራ ጀነራሎች መናኸሪያ ቦታ ነበር። ከዛ ነበር ኮማንድ ሴንተር የሚሰጡት። ሐቁ ይሄ ነው። ዋጡት እንግዲህ that's the reality። ያንን ቤት ማፍረስ እንችል ነበር። የስብሃት ነጋንና የጻድቃንን የወርቅና የብር ማንኪያ ወስደን በሄድን በቻል ነበር። ከሌላው ከድሃው ከትግራይ ማህበረሰብ ቤት ድስትና ማንኪያ ከምንወስድ የነሱን ቤት ድስትና ማንኪያ በወሰድን። ነገር ግን በግልጽ ልንገራችሁ ጻድቃንም ይሁን ስብሃት ነጋ ጌታቸውም ይሁን ደብረጽዮን የኔ ማንኪያና ሹካ ተወሰደ ብለው አልተናገሩም። ጻድቃንም ይሁን እዚህ ጋር አንተ ልተናገራለህ። ከደሃው ቤት ሹካና ማንኪያ ብረታችሁ ድስታችሁን ከምንሰርቅ ከነ ጻድቃን ቤት ገብተን ወርቃቸው መውሰድ ነበር ነው የሚለው። ኦፍ ኮርስ ያኛው መውሰዳቸውን ያውቃሉ። ግን የተሳሳትነው ምንድነው? ከነሱ ከደሃው ቤት ሹካ ማንኪያ ድስት ከምንሰርቅባቸው ከነ ጻድቃን ከአመራሮቹ ቤት ወርቃቸው መውሰድ ነበረብን። ግን ምን ዋጋ አለው? በኮማንድ ፖስት የተጠቀምነው የነሱን ቤት ነው። እዛው ነው ያስደበደብን ይላል። ራሳቸው አመራሮቹ ቤት ውስጥ ቁጭ ብለን የደበደብን ኮማንድ ፖስታችን እዛ ውስጥ አድርገን ቃል በቃል የሚናገረው ነው የምናገረው። አማርኛውን እኮ ነው ወደ አማርኛ ቀይሬ የምነግርህ። ሌላ የጨመርኩት የለ ከነስኩት የለ ይገባ አዲስ ስናገር ያው አዳምጥ የሚለው ሌላው ከድሃው ከትግራይ ማህበረሰብ ቤት ድስትና ማንኪያ ከምንወስድ የነሱን ቤት ድስትና ማንኪያ በወሰድን። ነገር ግን በግልጽ ልንገራችሁ ጻድቃንም ይሁን ስብሃት ነጋ ጌታቸውም ይሁን ደብረጽዮን የኔ ማንኪያና ሹካ ተወሰደው ብለው አልተናገሩም። ቢኮዝ አልተነካማ። በአክሱም ሐውልት ስር ቁጭ ብለን ፎቶ ተነስተን ይሄ ነው የኛን የተሰዉ ወንድሞቻችንን እንዝክርበታለን ብሎ ዝክረ ሰማዕታት በሚያደርጉበት ጊዜ የዛን ሰዓት ላይ የአክሱምን ሐውልት በአንድ ፈንጂ ፈንግለው ትሄድ ነበር። ማን ነው ሊያቆመው የሚችለው? ማን ያቆመው ነበር? ስብሃት ነጋ፣ ጻድቃን፣ ጌታቸው ረዳ፣ አንተ ጠንባራ እውሩ ከአሜሪካ ሆነ የልብና የአእምሮ ውረት ያለብህ ወይስ ማርያማዊት ናቸው የምታድር? ማን ነው የሚያድነው? ሱሪያችሁና ሙታንታችሁን አውልቃችሁ ይቅርታ የጠየቃችሁ ሰዎች ናቸው። this period አንድ ጊዜ ማመን ያስፈልጋል። አንዳንድ ጊዜ ያለውን ሪያሊቲ ተቀብለ ወደ ፋክት መመለሱ ያስፈልጋል። በዛ ጭንቅ ኦኬ አድርገን ነበርና የሆነ መብራቱ ኪሮስ ቆይ አሁን ኳሱን አንጥረን ሰተናቸዋል። ሜዳችሁ ላይ ነው የምንጫወተው። ስለዚህ ረጋቢ አንድ ጊዜ እኔ አንድ የምፈልገው ነገር ነበርኝ አጣሁት። እሱ ላገኘው አልቻልኩኝም። ይገርማችኋል በጣም ፋይል አድርጌ ያዝኩት ነገር ነው። በጣም የሚገርም አይቆይ እሱን ማግኘት አለብኝ የግድ ነው። ይሄ ነው ምንም አይነት አይደንቲቲ እንዳላቸው የሚያሳይ እንግዲህ ዮናስ እንዳለው ለመጀመሪያ ጊዜ ውጊያ የሚባል እንኳን መዋጋት የጀመሩት ይሄን የፈለኩት ይሄ ሁለት ጭንቅላቴን በጠብጠኝ ነገር አለ። በዚህ ላይ በደንብ ማውራት ስላለብን ነው። ቴንክ ዩ አግኝቼዋለሁ። እንግዲህ እዚህ ላይ በደንብ አድርጋችሁ አዳም በተለይ ትግራይ ልጆች ጋር ይመለከታችኋል። ትግራዮች አሁን ስሙ፣ አሁን አይናችሁን ግለጡ። ለእናንተ ነው እችን ፕሮግራም አሁን እችን ፕሮግራም ከኮማንድ ፖስታችን የሆነ ኩካውታሉ እዚህ ጋር ፈልፍለን ያመጣ ነው። ውስጣችሁ ከተነካበል እኛ አንድ የምናውቀው ታሪክ አለ። ከሻዕቢያ ጋር በነበረን ውጊያ 17 ዓመት ተዋግተናል። 17 ዓመት የተዋጋ ነው እኛ ያ ውጊያ 100 ዓመት ይፈጃል። 100 ዓመት ምክንያቱም የተዋጋ ነው ኢትዮጵያና ኢትዮጵያ መካከል የነበረ ውጊያ ነው። ከዚህ ታስተምራችኋለሁ። ስት መቼም አያልቅም። ያ ውጊያ በዲፕሎማሲ ብቻ ነው የሚፈታው። ኢትዮጵያና ኢትዮጵያ መካከል የነበረ ውጊያ ነው ያደረግነው እኛ። ኤርትራዊና ኢትዮጵያ ብለን አልተዋጋንም። ኢትዮጵያና ኢትዮጵያ መካከል ኤርትራውያኖች እኮ ናቸው አዛዦቻችን፣ ወታደሮቻችን። ኤርትራና ኢትዮጵያ የሚል ውጊያ ከሆነ በሰዓታት ነበር ውጊያው የሚያልቀው። 17 ዓመት አይፈጅብንም። የነበረው ኢትዮጵያና ኢትዮጵያ መካከል ወንበዴ ነው ምንላቸው። ሻዕቢያ ወንበዴ ነው፣ ህወሓት ወንበዴ ነው፣ ኦነግ ወንበዴ ነው፣ ኢህአፓ ወንበዴ ነው። ከወንበዴ ጋር ነው ውጊያ ያደረገው። እንደ ሀገር ከሆነ ደግሞ የተዋጋ ነው በሰዓታት ውስጥ ውጊያውን ጨርሰው ነበር። 17 ዓመት አልወጋ። ይሄን ደግሞ አስመስክረናል። በሶማሌ አስመስክራለሁ። ሶማሌ ስንት ሺህ ታንክ ይዛ
በደቡብ በኩል ነገሌ ቦረና አልፋ አዋሳ ነው ድንበር ይብላ ስትመጣ ሳንዘጋጅ ማለት ነው። በምስራቅ በኩል ጎዴ ቀብረበያ ድራጂ ራባሶ ጅጅጋን አልፎ ድሬዳዋ 40 ኪሎ ሜትር ሲቀራ ድረስ ስትወጋን ሳንዘጋጅ ማለት ነው። 3000 ምናምን ታንኮችን ይዛ ስትመጣ 300 ታንክ ይዘን ነው መቋዲሾ ላይ ገብተን እየያስበደን ይወጣል። ስለ ውጊያ ብቃት ማወራላችሁ እንዳገር ብንዋጋ ነው ነገር። አሁን ግን እኛ የተዋጋ ነው 17 ዓመት ኢትዮጵያና ኢትዮጵያ መካከል የነበረ ውጊያ ነው። እንዳገር አልተዋጋንም። ይሄ አስምሩበት በደንብ አድርጋችሁ። መቼም አያልቅም ውጊያው፣ ዲፕሎማሲ ብቻ ነው የሚፈታው። ለዚህ ነው ኤርትራውያን ወንድሞቻችን ሄደው አሁን የኤርትራ ልጆች እኮ የሚባሉት በሙሉ እኮ የእስራኤል ልጆች ናቸው። በአብዛኛው የወታደር ልጆች ናቸው። ብታምንም ባታምንም ወታደሩ የሚኖረው ኤርትራ አስመራ ነው፣ የሚያገባው አስመራ ነው፣ የሚወልደው አስመራ ነው፣ ኑሯችን አስመራ ነው። እነሱም መጥተው ኢትዮጵያ ነው የሚኖሩት። ቤተሰብ ነን እኛ። በምናውቀው 17 ዓመት የተዋጋነው ውጊያ እንደዚህ ነው። 17 ዓመት ግን የወንድ ያለ አሰኝተናለች ኤርትራን። ወንድ አልባ አገር አድርገናታል በ17 ዓመት ውጊያ። የናቅፋ ታሪክ ራሱን ይቻላል። የአልጌና ታሪክ ራሱ አለ። የምጽዋ ታሪክ ራሱን ይቻላል። የአፋቤት ታሪክ ራሱን ይቻላል። በፊልም የተቀመጠ ነገር ነው። መጨረሻ ላይ ሻዕቢያ ሰው ሲያጣ ወንድ ሲያጣ ቀጥታ የትግሬው ትግራይ ነው የገባው። ትግራይ ገብቶ የትግራይ ልጆችን ሰብስቦ ጫማ ሰጥቶ ክላሽ ሰጥቶ እንደ ጉንዳን ሰብስቦ ይዞ ወጣ። ይሄ ነው ውጊያ የተፈጠረው። ቢችል ኖሮ 17 ዓመት ነፃ ያወጣ ነበር። ስላልቻለ ነው። ከ17ኛው ዓመት በኋላ ትግራይን በዚህ በኩል ይዞ ኦሮሞ ነፃ አውጪዎችን በዚህ በኩል ይዞ የአማራ ነፃ አውጪዎችን በዚህ በኩል ይዞ ዲፕሎማቱ ተጫውቶ የውጭ ምዕራባውያኖችም አግዘውት ዞሮ ዞሮ ገባ የሚለው አማራም አልጋ ስር ደብቆ ይዞት ገባ። ይሄን እናውቃለን። ዛሬ እነሱ ሲናገሩ የምታምኑ ባታምኑ ወያኔ የሚባል ልብስ አልብሰ ነው ጦርነትና ውጊያ ያስተማሩ ነው ያለው። እኛ ያስተማሩ ጦርነት ነው ይት ያቃል ነው። በጣም በንቀታቸው እችን ቋንቋ በደንብ አድርገው በተለይ የተራጆችን አዳምጡ። አትሊስት ቀልባችሁን ሰብስቡ። እቺ ለእናንተ መርጠን ያመጣናት ቋንቋ ምን ያክል እንደሚንቋችሁ ምን ያክል እንደሚሏችሁ ከእናንተ ከራሳቸው አንደበት እንድትሰሙ ነው ያመጣሁትና በፉል ስክሪን አዳምጣችኋለሁ። አዳምጡት። ምንም አይነት አይደንቲቲ እንዳላቸው የሚያሳይ እንግዲህ ዮናስ እንዳለው ለመጀመሪያ ጊዜ ውጊያ የሚባል እንኳን መዋጋት የጀመሩት ሽሬ ውስጥ ነው። ወር ሙሉ ተዋግተው አንድም ነገር ፈቀቅ ማድረግ ስላልቻሉ ከዛ በኋላ ህዝባዊ ግንባር ጠይቀው ነው ጉዳዩ ያለቀው። ይሄ ጣባ ወያኔ በሚባለው ቦታ ላይ ተከልችረው የቀረሙና የነበሩ ናቸው እና ያ ግን እንደ ትልቅ አርገውት ያቺን እንኳን እውነታነት ለመግለጽ እኛ ያደረግነው ጦርነት ተራራው ያንቀጠቀጥን ይላል። የተኛውን ተራራ ያቺ ውጊያ ያደረጓት በህይወታቸውና በታሪካቸው ያቺ ሽሬ ላይ ያደረጓት ውጊያም እነሱ ማሸነፍ ስላልቻሉ ያለቀሽ ነገር ነች እና እኔ ወያኔ ምንድነው እኔ በ1988 ዓመተ ምህረት ለ15 ቀን ሴሚናር ትግራይ ሄጄ ነበር። መቀሌ ነበርኩኝና 15 ቀን ነው የቆየሁት እዛ። በዛ ወቅት ወያኔ የመቀሌ ህዝብም አያውቃትም ነበር። ምክንያቱም ምንም ነገር አልነበራቸውም። እዚህ ጋር ይተኩስና ያመልጡና ጉድጓድ ውስጥ ይቀባሉ። እንዳይጥ የተለያዩ ጉድጓዶች ነበሯቸው። በአንድ ቦታ ብቅ ሲሉ አንድ የሆነ ጥይት ተኩስና ሌላኛው ጉድጓድ ይገባሉ። ይሄዛ አይነት ነው ድርጅት የሚል እንደ አይጥ ነው የተዋጉት ነው። እንደ አይጥ ውጊያ እንኳን አያውቁም ይላል። ያቺ የሽሬን ጦርነት ስለተሳተፉ ብቻ ራሳቸውን ጀግና ያደርጋሉ አለ። እንደ አይጥ ውጊያ እንኳን አያውቁም ነው የሚለው። ተመልከት እንግዲህ ይሄ በታሪክ የሚቀመጥ ነገር ነው። የትግራይ ህዝብ ሊኮረኩርህ የሚገባ ነገር ነው። ወዳጄ በላይ ዛሬ ከደብረ ጽዮንና ኢሳያስ ባህር ያለው ግንኙነት ገለውሃል። ምን ለዚህ ነው እንደዚህ ነው የሚንቋችሁ፣ እንደዚህ ነው የሚሏችሁ። ቃል በቃል ነው ማሰማ። ገና ከዚህ የከፋም ጥጭ አሰማለሁ። የትግራይ ህዝብ እንድትነቃ ጭንቅላትን እንዲከፈት አሰማለሁ። ገና ዘልቄታዊ ወዳጅና ዘልቄታዊ ጠላት ይባላል። ሻዕቢያ ለህዋት ለትግራይ ህዝብ ተቀላይ ዘልቄታዊ ጠላት ነው። ይሄው
አዳምጥ በደንብ ምንም ነገር አልነበራቸውም። እዚህ ጋር ይተኩስና ያመልጡና ጉድጓድ ውስጥ ይቀባሉ። እንዳይጥ የተለያዩ ጉድጓዶች ነበሯቸው። በአንድ ቦታ ብቅ ሲሉ አንድ የሆነ ጥይት ተኩስና ሌላኛው ጉድጓድ ይገባሉ። ይሄዛ አይነት ነው ድርጅት የሚባል የፖለቲካ ድርጅት የሚባልም አይነት እንቅስቃሴ አይደለም ያደርጉት የነበር። ምክንያቱም ምንድነው ታርጌታችሁ? ትግራይን ነፃ እናወጣለን እንዴ? ትግራይን ከየት ታወጣላችሁ ነፃ? ኢትዮጵያውያን ናችሁ። እንደዚህ አይነት ሂስቶሪክ ታሪክ የላችሁ። አሁን ጠቅለል ለማድረግ የፈለኩት ምንድነው ወያኔ ስልጣን ያዘ። ስልጣንን ይዞ ማንነቱን ማወቅ ስላልቻለ በሻዕቢያ ድጋፍና ወንድሞቻችን እገዛ 4 ኪሎ ገባ። በመሃል ያለውን የትግል ሁኔታ የነበረውን ጦርነት ይሄ ደብረታቦሩ፣ የሐሙሲቱ፣ የባህር ዳሩ ይሄን ልንገልጽ ጊዜ ይወስዳል። ምክንያቱም የወያኔ ታሪክ እናውራ ምትል ወርም አያልቅም። የማይጠቅም ቢሆንም እውነታውን ለማጋለጥ ግን ወርም የሚበቃ አይደለም። ወያኔ ምንም ታሪክ የሌለው ቡድን ነው። ታሪክ የሚባል እኮ ታሪክ የሚሰርቅ ቡድን እኮ ነው። ታሪክ ከሌሎች ወስዶ የኔ ታሪክ ነው የሚል እኮ ነው። እኔ አሁን ብዙ ጊዜ እናገረዋለሁ። አረጋዊ በርሄ ማለት የወያኔ መስራች ነው። ታሪክ ስለሌለው ተዋጊ የነበረ የትግራይ ልጅ ስላልነበረ በወቅቱ የኤርትራዊቷን ፎቶግራፍ ታጋይ ፎቶግራፍ አስቀምጦ መጽሐፍ የሚሸጥና ገቢ የሚያገኝ ሰው ነው። ማነህ አንተ ብሎ የሚጠይቀውም የለም። ምክንያቱም ታሪክ የለውም። ይሄው ነው። እኛ እንዲህ አደረግን፣ ምጽዋን ነፃ አወጣ። እንዲህ ሻዕቢያ አሶሳ ሲሄድ በሚስጥር የያዘበት ምክንያት ወያኔ ሳያቀረበት ምክንያት ምንድን ነው? ለወያኔ መንገር አስፈላጊ ስላልሆነ መቋጠር ስለማይችል ነው። ጉዳዮችን በሚስጥር መያዝ የሚችል ድርጅት አይደለም። ምክንያቱም ተራ ሽፍታ ነው። በወዲያ መጣልህ በቅሎ ይዞ በወዲህ መጣልህ አህያ ይዞ በለው ያዘው አራግፍለት የሚያቅ ድርጅት ስለነበረ ከዚህ ውጭ አይደለም። እና ምንድነው የተፈጠረው? አሁን ያሰቡት ነገር በሙሉ መንግስት ያዙም አልቻሉበት። ከዛም ተባረሩና መጡ። የሰሩት ወንጀልና ገበን ይዘው ተሰበሰቡ። መቀሌ ተሰብስበው ምን ማድረግ እንዳለባቸው አላወቁ። እነሱ የሚታያቸው የነበር መቀሌ ገብተናል፣ ኦኬ፣ እዛ ቦታ አዲስ አበባ ላይ የተውነው ሀብትና ንብረትስ ምን እናርግ? መቀሌ መተን የህዝባችንን ችግር እንቀይር አልነበረም ሐሳባቸው። መጥተው መቀሌ ተሰባስበው ትተነው የመጣ ሀብትና ንብረት ነው። እንደዛ አይነት ድርጅት ነው ይሄ። የተራ ሽፍቶች፣ የተራ ሌቦች፣ የዚህ የተሰባሰቡ ሽፍታ አይነት ነገር በአካባቢ የሚሰማሩት ሽፍቶች፣ ኪሳውላቂዎችና መዝባሪዎች አይነት ድርጅት ነው። እና መቀሌ መጥቶ ተሰባሰበ። መቀሌ መጥቶ ተሰባስቦ ያላደረገው ነገር የለም። አህያውንም በቅሎውንም ፈረሱንም ቀባ፣ ስቴዲየሙንም አንጸባረቀ። እኛ ጀግኖች ነን፣ እኛ ካለኛ የለም ተዋጊ፣ በተራራ ያንቀጠቀጠ፣ ዛሬ በዚህ ካልሆነ ነገ አዳህለው ካልገባን ነገ የኢትዮጵያን ምን እንደሚሰሩም ሳያውቁት፣ ፕላን ሳያወጡ፣ እቅድ ሳያዘጋጁ፣ የሚሊታሪ አናሊሲስ ሳይሰሩ፣ ወታደራዊ የሆነ ፕላን ሳይኖራቸው ጭፈራ ውስጥ ገቡ። መጨረሻ ላይ ወዴት እንደሚሄዱ ጠፋቸው። የሚይዙት ቢጨብጡት አጡ። ምኞታቸው ሁሉ ጠቅለል ባለመልኩ ምኞታቸው ሁሉ ፈረሰና በዜሮ ተባዛ እና ዜሮ ሆነ። አሁን ያላቸው አማራጭ ምንድነው? የዚህ ሁሉ ድክመታቸው፣ የዚህ ሁሉ ውድቀታቸው ራሳቸው በፈጠሩት ችግር ጉድጓድ ውስጥ ከገቡ በኋላ ጠላት መፈለግ ነበረባቸው። የኢትዮጵያን ሰራዊት በአደባባይ ነው ይሄ የኢትዮጵያ ሕዝብ ሊናገርለት ያልፈለገበት ምክንያት አይገባኝ። እኔ አንድም ኢትዮጵያዊ በአሁኑ ሰዓትማ ተረስቷል። አንድም ኢትዮጵያዊ ነኝ፣ ለኢትዮጵያ ሕዝብ አስባለሁ፣ የኢትዮጵያ ሰራዊት የኔ ሰራዊት ነው የሚል ኢትዮጵያዊ ሲያነሳው ሰምቼ አላውቅም። ወያኔ ያረደው ሕዝብ፣ ጡቷን የቆረጣት ሴት፣ ብልቷን በሳንጃ የዘለዘለ ወያኔ የሚባል ወንጀለኛና ሽብርተኛ ድርጅት መቀሌ እንግዲህ እዚህ ጋር ያስቆምኩት ለምንድነው የጡት መቆረጥና የቂጥ መቆረጥ ታሪክ ሲነሳ የዚህ ተውኔት ባለቤቶች እነሱ ናቸው። በሰሜን ክፍል ነው። አማራ እንደዚህ አይነት ታሪክ የለውም፣ አያውቅም። አማራ በተአምር የጡት መቆረጥ አያውቅም። ኦሮሞ የለበትም፣ ይባል የለበትም። ተስፋዬ ገብረአብ ኤርትራዊው አሁን ላይ ጡት ተቆረጠ የሚለው ታሪክ የጻፈው ኤርትራዊው ተስፋዬ ገብረአብ የጻፈው ታሪኩ ከነሱ ጋር ስላለ ነው። ጦርነቱ ላይ ታስታውሳላችሁ? ሻዕቢያዎች ሲሞቱ አንገቱን ብቻ ነው ይዞ የሚል የአሁኑ ውጊያ ላይ ተደርጓል። ጋሻና ላይ እንደዚህ ነው ያደረጉት። ጋሻና ላይ ከፍተኛ የሻዕቢያ አመራሮች ናቸው የተመቱት።
ከፍተኛ የህወሓት አመራሮች ናቸው የቆሰሉት የሞቱት። የሚገርማችሁ ነገር መከላከያ ሲደርስ በሙሉ ያገኘው ከአንገት በላይ ነው። ከገበታችን ያገኘው አንገታቸው በሙሉ ይዟቸው ሻዕቢያም ይዞ ሄዷል፣ ወያኔም ይዞ ወጥተዋል። አሁን ጋሸና ላይ የዛሬ ሳምንት 15 ቀን በነበረው ውጊያ ላይ በብዛት የነበረው ከአንገት በላይ የተቆረጠ ነው። ከአንገት በላይ የተቆረጠ ሬሳ ሜዳ ላይ ካገኘ ወይ ሻዕቢያ ነው ወይ ህወሓት ነው። አሁንም የሚያወራው ስለ አንገት መቆረጥ ታሪክ ሲያወራ ኬት እንደሆነ የጡት መቆረጥ የአንገት መቆረጥ ታሪክ ሲወራ ከነሱ የሚመጣ ታሪክ መሆኑን እንድታውቁት ነው። ፖዝ ያደረኩት ይቅርታ። ቀጥሉ። ከዚህ ሂድ፣ ቀጥልላችሁ ሂድ። ያልፈለገበት ምክንያት አይገባኝ። እኔ አንድም ኢትዮጵያዊ በአሁኑ ሰዓትማ ተረስቷል። አንድም ኢትዮጵያዊ ነኝ፣ ለኢትዮጵያ ህዝብ አስባለሁ፣ የኢትዮጵያ ሰራዊት የኔ ሰራዊት ነው የሚል ኢትዮጵያዊ ሲያነሳው ሰምቼ አላውቅም። ወያኔ ያረደው ህዝብ፣ ጡቷን የቆረጣት ሴት፣ ብልቷን በሳንጃ የዘለዘለ ወያኔ የሚባል ወንጀለኛና ሽብርተኛ ድርጅት መቀሌ ተቀምጦ ያንን እንኳን የሚያጋልጥ ኢትዮጵያዊ አልሰማሁም። ወያኔ ግን ምንድነው ያደረገው? ለዚህ ሁሉ ድክመቱና ሌብነቱ፣ ለዚህ ሁሉ ውድቀቱ ማስረጃ ማቅረብ አልቻለም። እኔ ነኝ ጥፋተኛ። እኛ ያደረግነው ሚስ ካልኩሌሽን፣ የተሳሳተ ቅመራ ነው። በተሳሳተ ቅመራ ደግሞ ተጠያቂዎቹ እኛ ነን ላለማለት ጠላት መፈለግ ነበረባቸው። አስቀድመው ጦርነቱን ከመጀመራቸው በፊት የኢትዮጵያን ሰራዊት በተኛበት ከማረዳቸው በፊት ምንድነው ያደረጉት? ዌብሳይት ከፍተው ቀደም ሲል አሰልጥነዋቸው የነበሩ ዲጂታል ወያኔ የሚባሉ በስርቆቱ ዓለም ውስጥ ገንዘብ ሲከፈላ ሲዘርፉት ከነበረው ገንዘብ ሲያካፍሏቸው የነበሩትን በመላው ዓለም በዲፕሎማሲ መልክ በምንም መልክ የነበሩትን ሰዎች ዌብሳይት ከፍተው ጄኖሳይድ ውጊያው እኮ አልተጀመረም ገና። የኢትዮጵያንም ሰራዊት እኮ ማረድ አልጀመሩም። ግን ጄኖሳይድ የሚል ዌብሳይት ተከፍቶ ጄኖሳይድ ይል ነበር። ታይሙ አለ እኮ ያ ጄኖሳይድ ዌብሳይት ተከፈተበት ሰዓት ምን ሰዓት ላይ እንደሆነና ጦርነቱ የት ሰዓት ላይ እንደጀመረ ምንድነው የተደረገው? ራሳቸው የፈጠሩትን ወንጀል ሌላ ሰው እንደፈጠረው አድርገው መተረክ ጀመሩ። በኤርትራ ህዝብ ላይ በ98 እና በ99 የፈጸሙት ግፍ፣ በህዝቡ ላይ የፈጸሙት ይሄ ነው የማይባል ወንጀል ለመደበቅ ሲሉ ያንን የፈጸሙትን ወንጀል የኤርትራ ህዝብና ሰራዊት እንደፈጸመ አድርገው ምን ማድረግ ሪሳይክል ማድረግ ጀመሩ። ሪሳይክል ማድረግ ጀመሩ። አሁን ምን ተባለ? ውድቀታችን ቀላላ የወደቁበት ሁኔታ ምን እንዳይሆን ወደ 50 ዓመት ነው የተመለሱ። እንደዚህ አይነት ታሪኮችን እያመጣን እናሳያቸዋለን። መንቃት ከቻልኩ ምንድነው ሾርት ሜሞሪ የሆኑ ህዝቦች ስለሆን ወደ ባክ እንመልሳቸዋለን። አንዳንድ ጊዜ ኦፍኮርስ ብዙ ትውልዶችን እየመለስን ነው ያለነው። ፖለቲካው ልጆቻችን እያስተማርን ነው ያለነው። አብርሃም ደውልልኝ፣ አብርሽ ደውል እና አሁንም እኛ ድምፄን እያጠፋው ስልኬን ሰው ሲደውል አይሰማኝም። አሁን ከፍቼዋለሁ፣ ኦን አድርጌዋለሁ። ኦኬ አብርሽ ሄሎ ኮርዳት ይሰማል? እንዴት አለ? ይሰማል። አብርሽ ሰላም ነው ወይ? በጣም እንደ ሙቪ ነው ያዳምጡት። ሾርት ሜሞሪ ነው ሰው አትሊስት እንቀስቅሰው፣ እውነተኛውን ሀቅ ከራሳቸው ይስማ። እነዚህ ህዝብ ናቸው እንግዲህ አንድ ሎሊፖፕ ለ30 እንምጠጥ ያሉ ሰዎች፣ በአንድ ቅጥንራ ያሉ ሰዎች ዛሬ ሁለቱ አንድ ሆነው የኢትዮጵያን ህዝብና አማራውን ኦሮሞውን ላሰቃዩ ብሎ መጡ። ንቃ! የኢትዮጵያ ህዝብ የጋራ ጠላት አለ። ፖለቲካውን አስቀምጦ ወዛቶ አክቲቪስቶቹ ዛሬ በዚህ ነው የተነዱት፣ በዚህ ነው የተገዙት። ይላችሁ ፈልጌ ነው። ቀጥል አብርሽ፣ አዳምጣለሁ። በጣም ጥሩ። ትንሽ ነው የምናገረው። በጣም ችግር የለም። ትልቅ ነገር ነው። አንዴ ቆይ፣ ቀጥል። አሁን ሂድ።
ከነ ሀብታሙ ሲጀምር ከዚህ በፊት ሚዲያም ላይ ወጥተን ተናግረናል። አንተም እዚህ ተናግራል። ብሔራቸው አማራ ሳይሆን ብሔራቸው ዶላር ነው ብለናል። መሬት ላይ ያሉት አሸባሪዎች ሲመቱ እንደፈረሱ ሁሉ እዚህ በውጭ ያለነው ሚዲያ የዶላሩን ምጭ ስንመታው እነሱም ተበታተኑ። በዚህ አጋጣሚ ቃስ ብለን የምንናገረው ምንድነው? በውጭ ያለው ኮሚኒቲ ኢትዮጵያውያን አሁን ከዘር ወጥተናል። ኢትዮጵያውያን ብራችሁን ዝም ብላችሁ አታውጡ። ለእናትሽ፣ ለአባትሽ፣ ለወንድምሽ፣ ለእህትሽ ላኪ። ወይም ቀይ ላይ ያሉት ወንድም እህት የሌላችሁ ቤተሰብ የሌላችሁ ካሉ እንደው ለጎረቤት ዳይሬክት ላሉ እዚህ ውጭ ላሉት ገንዘባችሁን አታባክኑ። ሁሉ ነገር አልቋል። ባይዘው የውጭውም እየፈራረሰ ነው። ኤምኤስ በቅርቡ ይፈራርሳል። ግልብት ሚዲያ በቅርቡ ይፈራርሳል። እሱ በተለይ ዩቲዩብም ስለማይከፍለው በቀደምም ተናግረሃል። የውስጥ ምንጭ አለኝ እያለቀሰ ነው። እንባ አውጥቶ ውሸት አይደለም የምንናገረው። ኦልሬዲ ፈራርሰዋል። የውስጥ ምንጭ እንደሚነግረን ለትንሽ ጊዜ ብቻ ነው የሚቆዩት። የሚደግፋቸውም የለም። ለሳተላይት የሚያዋጣ የለም። በጣም ውጭ የሚገኘው ኢትዮጵያውያን በጣም ነው የተናደደባቸው። ስለዚህ ፈርሰዋል። በሀብታሙ የደረሰው እንግዲህ ያው በዘራቸው አይድረስ ብለን ጨርሰናል። ሻዕቢያ በጣም ወሮ በላ ነው። ሻዕቢያ ሌባ ነው። ሻዕቢያ ልንገርህ አይደል አዋራጅ ነው። ሀቅም አለበት። አንዳንዱ ሀቅ አለበት። በተለይ ህወሓት፣ ደብረጽዮን፣ ሞንጆሪኖ፣ አለም ገብረዋህድ፣ ጌታቸው አሰፋ እነዚህ ሻዕቢያዎች የሰሩትን በትክክል አንዳንዱን ትክክል ግን ምንድን ነው አብረው ነው የሚሰሩት። ይሄ የእነሱ ታሪክ ነው። ይሄንን ቪዲዮ ለምን አመጣ ነው? ምንድን ነው ታሪኩ ያለው? ወዴት ነው ድርጊቱ ያለው? መጥፎ ድርጊቶች በሙሉ ወዴት ያመራሉ ስትሉ የኢትዮጵያን ባህል፣ ወግ፣ ካልቸር፣ እምነት የማይመጥ የት ነው ያለው? የት ነው የሚሰራው ስትል የትግራይ ህዝብ ጋር አይደለም የሚሰራው ልንገር። የኤርትራ ህዝብ ጋር አይደለም የሚሰራው ልንገር። የኤርትራ ፖለቲሸኞችና የትግራይ እነዚህ ፖለቲሸኞች ላይ ነው እንዲህ አርጉ እያሉ እንዲህ የሚያሰራው። ይሄ ምን ቆረጣ፣ ከላይ ቆረጣ፣ ከስር ቆረጣ፣ አንገት ቆረጣ፣ ይሄ የእነሱ ታሪክ ነው። ለዚህ ነው ይህን ቪዲዮ ያመጣ። በየቦታው ቤንሻንጉል ውስጥ ከስር ቢቆረጥ፣ ወለጋ ውስጥ አንገት ተቆርጦ ባላባልቾ ጦር ላይ ሰክተው ቢሉ፣ ጎንደር ላይ ሄደው የ18ቱን ወጣት ከስር ቢቆርጡት፣ አሁንም ጎጃም ላይ ተቆረጠ እከሌ ተቆረጠ ቢባል ይሄ የነሱ ታሪክ ነው። ይሄንን በቀደም ወጥተን ተናግረናል። ምን አሉ? ይህ ገበሬ ይህ ሚኒሻ ንቃተ ህሊናው ያልሰለጠነ ስለሆነ ስለ ሀገር ብትነግረው ስለ ሀገር ማያቅ፣ ስለ ሀገር ብትነግረው ስለ ሀገር ማያቅ፣ ስለ አመራር ብትነግረው ስለ አመራር ማያቅ። ገበሬው ጋር ሄደህ እንዲህ ሆነ ብለህ ስለ ዓለምም ሆነ ስለ ሀገር ብታስረዳው ስለማይገባው፣ እንዲሁም ፌስቡክ ላይ እንዲህ ተደረግ ስለማይገባው ምን መደረግ አለበት አሉ። ሄዳችሁ እዛ አካባቢ የሚዘገንን ነገር ስሩ። የሚዘገንን ህፃናት ላይ የሚዘገንን፣ ወንዶች ላይ የሚዘገንን፣ ሴቶች ላይ የሚዘገንን ስሩና ከዛ በኋላ የአካባቢውን ሰው እንዲህ ተደረገ እከሌ መጥቶባችሁ መጥቀስ ስለማንፈልግ ነው። እከሌ መጥቶባችሁ እንዲህ ያደረገ ብላችሁ ያንን አሳያቸው። ማን ሰርቶ? ቅድም ሚዲያው ላይ እንደተናገረው ራሱ ሰርቶ ራሱ የሚጮህ ራሱን ገርፎ ራሱ የሚጮህ ያንን ፕሮፓጋንዳ ያንን ምስል የአካባቢውን ሰው እንደዛ ስትቆርጡት ያ ገበሬ ሲያይ ያን ጊዜ ቁጭት ያድርበታል። ይሄ ነው ፕሮፓጋንዳ።
ይሄ ነው የስነ ልቦና ጦርነት ማድረግ። በሌላው ላይ ይሄ ምን ይሆናል? የስነ ልቦና ጦርነት ያደርሳል። የከፋ ድርጊት ስሩ። ይሄ ከሻዕቢያ የሚሰጥ ነው ልንገር። ይሄ ህወሓትም ያደገበት ነው። ከሻዕቢያ አመራር ህወሓት ያደገበት፣ ህወሓት ሲሰራበት የነበረ ሲቀሰቀስ የነበረ አማራውን እንዲህ የደርግ ሰራዊት እንትንን ቆረጠ፣ አንገትን ቆረጠ፣ ምንን ቆረጠ እያለ አማራውን ሲቀሰቅስበት ገበሬውን የነበረ ይሄ ነበር። ክፉ አድርገውት ደርግ መንግስቱ ኃይለማርያም። ይሄ አሁን የተበላበት እቁብ ነው። ደረና እኛ የምንላችሁ ሰዎች የገበሬውን ብልት አትቁረጡ ፕሊዝ። ሄዳችሁ የገበሬውን ሴት ልጅ እባካችሁ ጡታቸውን አትቁረጡ። የአካባቢው ነዋራ አንገት የተበላበት እቁብ ነው። ደቡቡም ሰልጥኗል፣ ሳውዙም ሰልጥኗል፣ ምዕራቡም ሰልጥኗል፣ ሰሜኑም ሰልጥኗል። የትግራይ ህዝብ ማን እንደሚሰራው ያውቃል። ኤርትራውያኖችም ህዝቡ ንጹህ ኤርትራውያኖች ማን እንደሚሰራው ይስቃል። እኔ እኮ አገኛቸዋለሁ፣ ኤርትራውያኖችን አገኛለሁ፣ ተጋሩን አገኛለሁ። እቺ የኛው ስራ ነች ይላል፣ የወደኛው ስራ ነች ይላል። ስለዚህ እኛ የምንናገረው ሚዲያ ላይ ወጥተን የተከበራችሁ አድማጮች ንጹህ ኢትዮጵያውያኖች፣ ሁላችሁንም ኢትዮጵያውያኖች ብለን ነው የምንጠራው። ኢትዮጵያውያኖች የምትሰሙ ይሄ ድርጊት የነሱ ስራ ነው። በተለይ የትግራይን ህዝብ ማንቋሸሽ ለሻዕቢያ የምነግረው የትግራይን ህዝብ ማንቋሸሽ አደሆል የትግራይ ህዝብ ማንነቱን አያውቅም። የትግራይ ህፃን ሲወለድ ምንድነው ምኞት ምንድነው ፍላጎት ሲባል የትግራይ ህዝብ ባይዘዊ ኢትዮጵያዊ ነው። ልንገራችሁ፣ ይህንን ወቁ ጠንቅቃችሁ። ከትግራይ ህዝብ ጎን ሁላችንም ኢትዮጵያዊ ከትግራይ ህዝብ ጎን። ዋይ ቢኮዝ ተጋሩ ጠቅላላ ኢትዮጵያንስ ናቸው። አይምሰላችሁ። አያላያ እንትን ቢል ምን አይባልም ይባላል። ተጋይተናል፣ ተጣልተናል ከኤሊቶቹ ጋር። ነገር ግን አሁንም ኢትዮጵያውያን ስነን አንድ ነን ልንገራችሁ። ስለዚህ የትግራይ ህፃን ሲወለድ ምንድነው ምኞት ሲባል ዶክተር አይደለም፣ ኢንጂነር አይደለም፣ ወታደር አይደለም፣ ኤርትራዊ ነው። ኤርትራዊ መሆን ነው የምንፈልገው። ይሄ ትልቅ 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 ከመሳሪያ በላይ ከምንም በላይ ጄኖሳይድ። ይሄ ወራድነት ነው። ምን ስለሆናችሁ እናንተ? ምን ስለሆነ አካባቢን የማታለማ አመራር ማታቅ፣ ታሪክ የሌለ መንገድን ማትቀይር፣ ኢኮኖሚ ምን እንደሆነ ከሰው ጋር መኖር ማታቅ፣ ሽፍታ፣ ቀማኛ፣ ትምህርት ማይገባ፣ ትምህርት ማትማር፣ ባሪያ ሆነ ለዘላለም አሽከር ሆነ ለኢሳያስ አፈወርቂ ባሪያ ሆነ እንዳያ የሚጭን የማይገባ ፍሪደም የማይገባ ወንድ ከሆንክ ነፃ ለመውጣት ኢሳያስን ትጥለው ነበር። ፈሪ ስለሆናችሁ ነው። እናንተንም ቢሆን ነፃ ያወጣችሁ የትግራይ ህዝብ ነው። ልንገር፣ ነፃ ያወጣ ህወሓት ነው። ልንገር፣ ከህወሓት ጋር ብንጣል ነፃ ያወጣ ራስህ ሻማ አብረተህ ስትናገር እኮ ሰምተናል። እኛ ዘግንኖናል። ውጊያው የከፋ ነበረ። ተሳኔም ሲሄድ ከረንም ሲሄድ የትም ሲሄድ መቃብር ብቻ ነው። ኤርትራውያኖች እኛ ዘግንኖናል። ትውልዳችንን ጨርሰናል። እነሱ ምንም አይመስላቸውም። 130 ሚሊዮን ናቸው። እኛ 1.5 ሆነናል። ይህ ሁሉ ህዝብ ከመጣ ፈጀን። እኛ ዘግንኖናል። እባካችሁ ለምንድን ነው ማትፋቱን? የሰረከውን መልስ። ለምንድን ነው ማትፋቱን ብላችኋል አይደለ? የሰረቃችሁን መልሱ። እንደዚህ የዘገነናችሁ አልቃችሁ፣ ቅድምም ጠቅሱታል ዴቭ፣ ነፃ ያወጣችሁ ማን ነው? የትግራይ ህዝብ፣ ትግራይ ነው። ይህንን እናውቀዋለን። ስለዚህ በዚህ አጋጣሚ መልእክት ማስተላልፈው ሞንጆሪኖ ተውት፣
ደብረጽዮንን ተው፣ እነዛ ሻዕቢያ ተዋቸው። የትግራይ ህዝብ አሁንም ህዝባችን ነው። የትግራይ ህዝብ አሁን ወጥቶ እንዳለው 50 ዓመት ወደ ኋላ መልሰናቸው ወጥተናል። የ88 በቀሉን የ89 በቀሉን የነ አሉላን በቀል ተበቅለንባቸዋል። ገበሬን ሙልጭ አርገን ዘርፈናል ያሉትን ነው እነሱ። ማንኪያ ሹካቶ የገበሬን ሰንጋ እኮ ነርተው ወስደዋል። ፍየልና በግ ነርተው ወስደዋል። እኔ ልንገርህ ከሚዲያ አይደለም ከግራውንድ from the horse mouth እናትን ልጅ ፊት ሲደፍሩ ልጅየው ነግሮኝ የደፈራችሁትን ተውት። ወረቀት በየማህፀኑ ያስቀመጣችሁት ትንሽ ብትነሳ የትግራይ ህዝብ ነው ያሉ። ትንሽ ብትነሳ የትግራይ ማህፀን ውስጥ ያስቀመጠው ምንድነው? ትንሽ ብትነሱ we will be back እንመጣለን ብሎ ማህፀን ውስጥ ደብዳቤ ያስቀምጣችሁ ይላል። ይሄ ልንገርህ የትግራይ ህዝብ ብቻ አይደለም የሚበቀለው። እኛም ይሄንን በኢሳያስ አፈወርቂ ነው አመራሩን የሰጠው። በኤርትራ ህዝብ ላይ አይደለም ልንገርህ፣ በሻዕቢያም ሰራዊት ላይ አይደለም። ይሄንን ደብዳቤ በኢሳያስ አፍ ውስጥ እንጨምርለታለን። believe me is a matter of time. His days are counted. ቀኑ እየተቆጠረ ነው። ልንገር ይሄንን ደብዳቤ በሱ አፍ ውስጥ እንጨምርለታለን። ስለዚህ የትግራይ ህዝባችን ነው ማንቋሸሽ አይቻልም። የትግራይ ህፃን ሲወለድ ምኞቱ ኢንጂነር ነው፣ የሀገር መሪ ነው፣ ታሪክ ሰሪ ነው፣ ድንበር ጠባቂ ነው። እንደማንኛውም ኢትዮጵያዊ ድንበር ዘለህ ኢትዮጵያዊን ማንቋሸሽ አትችልም። ይሄንን ብዬ ጨርሳለሁ። አመሰግናለሁ። ቴንክ ዩ አብርሽ፣ አመሰግናለሁ። እንግዲህ ሁላችንም ውስጥ ያለው ቁጭት ይሄ ነው። ሁላችንም ውስጥ ጠቅላይ ሚኒስትሩ አንድ ነው ቋንቋ በቃችሁ ነው የሚለው። በቃችሁ። በተለይ ኢትዮጵያውያኖች ይሄን የጋራ የመጣብን ችግር በጋራ ተጣብረንለት ነው በስተዋል። እኔ በአንድ አጋጣሚ ደጋግሜ በምንም ተአምር አማራ መስሎ ኦሮሞ ሲሳደብ ከሰማ እመነኝ ያ ሻዕቢያ ነው። አስረግጬ ልንገራችሁ፣ ኦሮሞ መስሎ አማራን ሲሰድብ ከሰማ በየትኛውም ቦታ ላይ ያ ሻዕቢያ ነው። ረጅም ጊዜ ነው ዌል ትሬንድ የሆኑት። ኦሮሞኛ ቋንቋ በደንብ እንዲማሩ ተደርጓል። አማርኛውን በደንብ ያውቁታል። ኦሮሞኛ ቋንቋውን አፉን አንተባትቦ አማራውን ይሰድበዋል። አማራ ተነስ ነው። ሁለት ነገር ይጠብቁ ነበር። በተለይ ኦሮሞና የአማራን ጭፍጭፍ በጣም ጠብቀውት ነው። አልተሳካላቸው። ቅድም ሰምታችኋል። አማራን ከአማራ በጣም ሞክረዋል። ጎጃም ከጎንደር እንዲጨፋጨፍ፣ ወሎ ከጎንደር እንዲጨፋጨፍ በጣም ስራ አልተሳካላቸው። በሙስሊም መጥተዋል። አልተሳካላቸው። ያ ሁሉ ስላበሸቃቸው አሁን በመሃል ከተማ ላይ ጦርነት እንጀምራለን የሚሉት ከአዲስ አበባ ከመሃል አዲስ ከተማ ገብተናል የሚሉት። ለዚህ ነው መንግስት አይንን ግለጥ ብለን የኢትዮጵያ ህዝብ አይናችሁን ግለጡ ብዬ ኦፍኮርስ ተቆጣጥሮታል። አዲስ አበባ ገበያውን ተቆጣጥሮታል፣ ገንዘቡን ተቆጣጥሮታል፣ ሰውንም ገዝተውታል። እዚህ ላይ ነው ራሳችሁን አውጡ የሚለው። ይሄ ነው አብቹ አንደስ ቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋግር። ኢትዮጵያውያን ጠቅላይ ሚኒስትሩ ምን መልእክት ነው? ኢትዮጵያውያን ብሎ መልእክት ያስተላልፋል። ወጥተሃል፣ ጫፍ ላይ ነው ያለው። ዓለም አጨብጭቦልሃል፣ ዓለም ዘምሮልሃል፣ በዓለም ነግሰሃል። ከዚህ በኋላ አሁንም እችን ሀገር በጋራ ሆነን የመጨረሻዋ ህልማችን ራያችን ላይ እንድረስ ነው የሚለው ጠቅላዩ ቃል በቃል የሚናገረው ነው። ኢትዮጵያውያን አሁንም ጠንከር እንበል። አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ እቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋገር። እቺን ሀገር ዲሞክራሲያዊ እናደርግ። የክፉዎች ሐሳብ እንዳይሳካ እጅ ላይ ተያይዘን እንስራ። አንዱ ሲሮጥ አንዱ እግር የሚያስር መሆኑን እንተው፣ አይጠቅመንም። ይሄንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት። ይሄን ነው አክቲቪስት ፖለቲከኛ ዲያስፖራ ሊያባላህ የተቀጠረ እንጂ ስለ ሰላምህ ወይ ስለ ነጻነት ቢታገል ታጋይ የለም።
አሜሪካንም ተቀመጥ ካናዳም ተቀመጥ ኤሮፕም ተቀመጥ እመነኝ ሊነግድብህ ካልሆነ በስተቀር ነፃ የሚያወጣ የለም ሊያወጣህ ማጭ ራሱንም ነፃ አላወጣም እና ቋለ ዲያስፖራ ነው ተኮኒ ዲያስፖራ ተመጻድቅ ያላወራል ሀገሬ ነች መጨረሻ ህልሜ ሀገሬ ነች ስሞት አይደለም እኮ በህይወት ሆኜ ነው ሞቼ ሬሳን ወሰዱልኝ ብያለሁ እኮ በህይወት ሆኜ ኮርቼ ደምቄ መኖር የምፈልባት ሀገር ኢትዮጵያ ሀገር አለችኝ እኔ ያውም ቀን ከቀን ጧት ለማታ እየተዋበች እያማረች ያለች ሀገር አለች ሰራዊቱ እኔ ደግሞ ዋጋ ከፍላለሁ አንተም ባለበት ቦታ ትወጣ የኔ ግዳጅ ሀገር መጠበቅ ነው የኔ ግዳጅ ላይፍ ነው የኔ ግዳጅ ታሪክ ነው ብሎ የሚል አለለ ኢትዮጵያ ሰራዊቱ እየጠበቀ ነው ያለው ሁለት ብርድ ልብስ ስለምትተኛው በዚህ መከላከያ ሰራዊት ክብር ያየው እናዋጣለን ህይወት ካዋጣን በቃ ከዛ ውጪ ምንም የለም ሰራዊቱ እኔ ህይወት እየከፈልኩልህ ነው የሚል ህይወት እየሰጠሁልህ ነው በኔ ነው ሁለት ብርድ ልብስ የምትተኛው እኔ ማለት አንተ ነህ ያንተ ልጅ ነኝ እኔ ጠብቀኝ እያለ ነው ሰራዊቱ ከዛ ውጭ አለው የመጣው ጠላት እኔ ያለው ይላል መከላከያው የመከላከያ ድምጽ ነው የሚሰማው ትሰራለች ሀገር ትሰራለች ሀገር ስትሰራ እኔና ጓደኞቼ ምን እናዋጣለን መሰላችሁ ደማችንን አጥንታችንን ህይወታችንን ወጣትነታችንን ሁሉ ነገር እናዋጣለን ህይወት ካዋጣን በቃ ከዛ ውጪ ምንም የለም ዛሬ ያገሬ ሰው ዛሬ ኢትዮጵያውያን እኛ ምን እናዋጣለን ሀገር ስትሰራ በጊዜ እኔ ገብቼ ቢሮ ውስጥ ማስተናገድ ያለብኝን ሰው በደንብ አስተናግጄ ሀገሬን ሰራለሁ ወይ በደንብ የሚመጣውን ታካሚ መጥቶ አክሜ ሀገሬን ሰራለሁ ወይ የብሎኬት የሲሚንቶ ወደ ላይ የመደርደር ጉዳይ አይደለም ስለዚህ ለሀገራችን ምን አደረግን ሀገር ስንሰራ እኔ ምን አዋጣው እኔ ራሴን አዋጥቻለሁ ጓዶቼ ራሳቸውን አዋጣዋል ሳይተለጁ እናንተስ ምን አዋጣችኋል እላለሁ ይሄ ነው ሁሉ ጊዜ እኔ መሰራው ብላ ራስና ጠይቅ ምን ተሰራልኝ ብለ ጠይቅ አንተስ ምን ሰርታል ራስን ጠይቅ ወደድክም ጠላም በአለም ላይ የነገሰች በአለም ላይ ስሟ የተጠራ ሀገር የምትሆነው ኢትዮጵያ ብቻ ነች የዓለም ህዝብ ለምኖ የሚገባባት ሀገር የምድር ገነት የተባለች ሀገር ኢትዮጵያ ብቻ ነች በቅርብ ቀን ውስጥ ዛሬ የማወራውን ወሬ በአካል ቁጭ ብላችሁ ታዩታላችሁ ለዛ ያብቃችሁ ብላችሁ ስለዚህ በርቱ ጠላቶቻችን አውቀዋል በተለይ የብሔር የሃይማኖት ልዩነታችሁን አጥቡት ኦሮሞ ለአማራ ጌጡ ነው አማራው ለትግሬው ጌጥ ነው ትግሬው ለአፋር ለሶማሌው ጌጡ ነው ደቡብ ለቤንሻንጉሉ ቤንሻንጉሉ ለጋምቤላው ለጉራጌው ጌጥ ነው ታይዘን ነው ሜዳ ያለብን ጠላቶቻችን ፍንክች ብለው ይወጡልን ነው እያሳየናቸው ነው ያለነው የውስጥ ባንዳዎችን ይገልጠን ያያያቸው ነው ቋንቋቸው ተባሉልን ነው ያሉት አሁን ነው አንድ ላንድ ጅልጅም እንዲያያዙ እጅ ለጅም እንዲያያዙ አስጨብጠናል ድርጅት የዘመናት ጠላት የነበረን ገድበን አሳይተናል የዘላለም ጠላት የነበረው ነዳጃችን አውጥተን አሳይተናቸዋል ፔሬድ ጠላቶቻችን ከውጭ ያሉትን ረጅም እጅ ያላችሁን ቆርጠናቸዋል እጃቸው ቀጣይ ታሪካችን ወደባችን ነው ፊልድ ማርሻል ሲናገር ሰምታችኋል በቦሌ የሚሆን በባሌ ነው ያለ በቦሌ የሚሆን በባሌ ወደባችን እጃችን ላይ እናስገባዋለን ለሰላሙ ዝግጁ ነን ለጦርነቱ ዝግጁ ነን ይሄን ለማድረግ ፔሬድ ለዚህ ተዘጋጁ ይሄን እምላችሁ ወዳችኋለሁ ከሰዓታችን ውጪ ነው የሰራሁት ምክንያቱም ትንሽ ደስ የሚል ቀን ድልም ስለነበረ የአማራ ወንድሞቻችን እንደ ጉድ እየመጡ ነው ያሉት ትግሉ ገባቸው ፖለቲካው ገባቸው የደም ነጋዴዎች እንደሚነግዱባቸው አውቆ ወንድሞቻችን ከየቦታው በጎጃም በኩል እየገቡ ነው በጎንደር እየገቡ ነው በወሎ በኩል እየገቡ ነው ያለው ራሳቸው በአማራው ውስጥ የነገዱት አመራሮች እርስ በርስ እየተገዳደሉ ነው ያሉት እነንኩሮ ሚዲያ ገቡ የሚሉት ሁሉ ቋንቋቸው አፋቸው ኩበት ሆኗል አቁመዋል የለም
ጀግናው መከላከያ ታሪክ ሰርቷል። ህዝባችን ነቅቶልናል። ስለዚህ ከዚህ በኋላ ልዩነታችንን በራችንን ዘግተን እንወያያለን። እመኑኝ ይቅር እንባባላለን። ያጠፋ ይቅር ይላል፣ ይጣላ ይታረቃል። እዚችን ጊዜ ስለምናመጣት በርቱ ነው የምላችሁ። ጎህ ላይ አሻራችሁን አስቀምጡ። አሁንም ደጋግሜ የሚላችሁ ጎህ ላይ አሻራችሁን አስቀምጡ እየነገርኳችሁ ነው ያለሁት። በኋላ የምትቆጩበት ዘመን እንዳይኖር ነው ያለሁት። ክበሩልኝ። ወዳችኋለሁ። አክብሮት ይስጥልኝ ለሁላችሁም ለተከታተላችሁኝ በሙሉ። ላይክ አድርጉ። ዴቭና አብርሽ በርቱ። ለሀገር የምትሰሩት ቴንክ ያመሰግናለሁ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብ አሁን ከኤርትራ ህዝብ ጋር ችግር የለብንም። አሁን ምች ነገር አስምሩልኝ። እንደ ህዝብ ከኤርትራ ህዝብ ጋር ችግር የለብኝም። እኔ እንደ ሻዕቢያ ግን እፋለማቸዋለሁ። ክብር ለዚህ ጀግና ትንታጋይ በገሪ ምስራ ሞራ ማርሽ ቀያሪ መሪ ራዩን ያሳካ መሪ በመከራ ውስጥ በሰዓት ውስጥ የተሻገረ ያለፈ መሪ አንድ ቁጥር ታርጉኛላችሁ። ለጀግናው መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌደራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እንዲሁም ጎሁን ለረዱ ጎሁን ለተባበሩት በሙሉ ለክብርት ከንቲባ አገር ያስዋብ ይችላሉ አመራሮች፣ የለውጥ አራማጆች በሙሉ አንድ ቁጥር ያርጉልኝ። ወዳችሁልኝ ሰላማችሁ ብዝት ይበል እያልኩኝ ፕሮግራሜን በተለመደው በመከላከያ ጨርሳለሁ። ይሄ ነው ጨዋታው። እዚህ ጋር ይቆማል። ህብረ ብሔራዊ ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን በአንድነት የአገር ወዳድነት የደሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን በዓለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን በዓለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል ህብረ ብሔራዊ ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን በአንድነት የአገር ወዳድነት የደሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን በዓለም ታይቷል